እኔ እንዳልኩ ከአማራና ከትግራይ ነው መወለድ። በዚህ በመወለድ ደግሞ በጣም ነው የምኮራው። ከሁለቱም ታላላቅ ከሆኑ ህዝቦች ባለብዙ ታሪክ ብዙ ሃይማኖት ካላቸው የሃይማኖት ታሪክ፣ የባህል ታሪክ፣ የኢትዮጵያዊነት ታሪክ ብዙ ካላቸው ከሁለቱ ዘር በመፈጠሬ ትልቅ ኩራት ነው የሚሰማኝ። ከኔ በላይ ደግሞ ኢትዮጵያዊ የለም ብዬ ነው የማምነው። ምክንያቱም ከሁለቱም ዘር ይሄ ድንቅ ከሆነ ከሁለቱ መልካም ከሆነ ዘር ስለሆነ የተወለድኩት ከኔ በላይ ኢትዮጵያዊ የለም ብዬ ነው የማምን። ማንም መጥቶ እኔን በኢትዮጵያዊነቴ ሊያሳንሰኝና ከፍ ሊያደርገኝ የሚችል የለም። እኔንም መጥቶ ትግሬነትን ሊነጥቀኝ ትግሬነትን ሊሰጠኝ፣ አማራነትን ሊነጥቀኝ አማራነትን ሊሰጠኝ የሚችል ኃይል የለም ብዬ ነው የማምነው። እንግዲህ አስብ አንተ አባትህን የሚያህል ነገር በህይወት አጥታችሁ ህይወታቸውን ነው አባትህ ስለ ኢትዮጵያ አንድነት ብሎ ዋጋ የከፈሉት። የነበረው ፖለቲካ ዲፈረንት ነው፣ ዳዝን ማተር። እሳቸው በገባቸው በተረዱት ለሀገራቸው ነው የተሰዉት። አባትህ በመሰዋታቸው እናንተ ዋጋ ከፍላችኋል፣ እናት ዋጋ ከፍላችኋል። በኢትዮጵያዊነት ነው እንግዲህ ዋጋ የከፈላችሁት። አሁን ደግሞ በቅርቡ አንተ ከኢትዮጵያዊነት አንሰህ ሌላው ደግሞ ከኢትዮጵያዊነት ከፍ ያለበት ሁኔታ አይተናል። አልፎ ተርፎ ሀፍካስት የሚባሉ ንግግሮችም ሰምተናል። ሀፍካስት ማለት ኦፌንሲቭ ቃል ነው። ባይ ዘ ዌይ ሀፍካስት ፖዚቲቭ የሆነ ቃል አለን፣ በጣም ሬሲስት ነው። ካስት የሚለው ቃል ራሱ የላቲን ቃል ነው። ካስት ማለት ፒውር ማለት ነው እና ሀፍ ፒውር ማለት ነው ሀፍ ካስት ማለት። በድሮ ዘመን ደግሞ አሜሪካን የኔቲቭ አሜሪካኖችን ቦታ ወርሰው እነሱን በሚገፉበት ዘመን ነጭ ከኔቲቭ ኢንዲያ ከወለደ ሀፍ ብሪድ ይባል ነበር። ሀፍ ብሪድ ማለት ሀፍ አኒማል ሀፍ ሂውመን እንደማለት ነው። ሀፍ ካስት እና ሀፍ ብሪድ ሴም ሚኒንግ ነው ያላቸው። ስለዚህ አንተ ይሄን ያህል ቤተሰቦች ዋጋ ለኢትዮጵያ የከፈሉ እናንተም አባት የሚያህል ነገር አጥታችሁ እናት ዋጋ ከፍለው ያደጋችሁ፣ ዛሬ አንተ ከኢትዮጵያዊነት ዝቅ ብለህ ሌላው ደግሞ ከኢትዮጵያዊነት ከፍ ብሎ ሌላው የኢትዮጵያዊነትን ቦታ ይዞ አንተ ደግሞ ከኢትዮጵያዊነት ወርደህ አይቻለሁና ይህ የሆነበት ምክንያት ለምንድን ነው? ይህንንስ እንዴት ታስረዳናለህ? አጠር አድርገህ መልስልኝ። ብዙ ጥያቄ ነው ያለኝ። እሺ ማርያም፣ እስካሁን እያረዘምኩ ነበር። አይደለም ሳየው ጊዜያችን ኦልሬዲ 30 ደቂቃ ሆኗል። አይ ቲንክ እኔ በኢትዮጵያ ከፍታ ላይ ነው ያለሁት ማርያም። አንቺም በኢትዮጵያ ከፍታ ላይ ነው። እንደዛ ነው አስዩ ማድረግ ያለብሽ። ችግር የሆነው ኢትዮጵያዊነቴን አለመልቀቄ ነው። እንደዛ ነው ማምነው እኔ። ኢትዮጵያዊነቴን አለመልቀቄ ነው ችግር የሆነው። ኢትዮጵያዊነት በዚህ ዘመን በቀጭን ገመድ ላይ እንደመሄድ ማለት ነው። ቀጭን ገመድ ከዚህ እስከዛ ተደርጎልሽ በቀጭን ገመድ ላይ የመሄድ እንግዲህ የመውደቅ እድልሽን አስቢውና በጣም የተወጠረ ቀጭን ገመድ። ምክንያቱም ኢትዮጵያዊነት በግዝፈት ደረጃ ብዙ ነው እንጂ በአደረጃጀት ደረጃ የለም። በአደረጃጀት ደረጃ በግዝፈት ያልኩሽ ዝም ብዬ ከኪስ ያውጥቻ አይደለም። ራሳቸው አሁን የብልጽግና ሰዎች ባጠኑት ጥናት እናቷ አንዳርጋቸው አጠና ነው ባለው ጥናት 65% የሚሆነው የኢትዮጵያ ሰው 65% ከ100 ሚሊዮን ኦልሞስት 65 ሚሊዮን አካባቢ ማለት ነው ከሁለት የተለያዩ ብሔር የምንበላቸው ዘውጌ የተወለዱ ሰዎች የሚኖሩባት ሀገር ናት ኢትዮጵያ። that's the fact። እያንዳንዱ ቤት ብትፈትሽም እውነታው እሱ ነው። ግን መብዛት ብቻውን ትርጉም እንደሌለው የምታየው ደግሞ መዋቅራዊ አቅም ሊኖረው ይገባል፣ አደረጃጀት ሊኖረው ይገባል። ኢትዮጵያ ውስጥ ምንድነው የሆነው? የዘር አደረጃጀት የብሔርተኛ እኔ ዘር ነው ምለው ከይቅርታ ጋር ብዙ ሰው ይናደዳል እንደዛ ስል፣ ግን ዘረኝነት ስለሆነ የብሔርተኝነት አደረጃጀት እኔ የዘረኝነት አደረጃጀት ነው ለኔ። በኦሮሞም ብትደራጂ፣ በአማራም ብትደራጂ፣ በትግራይም ብትደራጂ ብሔርተኝነት ነው ለኔ። ብሔርተኝነት መዋቅራዊ ቁመና አለው። ማርያማዊት ኢትዮጵያ ውስጥ ስጋ ለብሶ አጥንት ላይ ስጋ ተለጥፎበት ደስ ብሎት ከፒያሳ እስከ 4 ኪሎ ከ4 ኪሎ እስከ ቦሌ የተደሰተ ሰው እንደሚንቀሳቀስ ሙቭ የሚያደርግ ምታዩ ነው። በቃ ሙቭ ሲያደርግ ሳያፍር ሁሉ ማለት ነው፣ ማፈር ሲገባው። ስለዚህ መዋቅራዊ አቅም 4 ኪሎ ላይ መዋቅራዊ አቅም አለ።
ህገ መንግስታዊ አቅም አለው። እኔና አንቺ ህገ መንግስታዊ ቁመና የለንም፣ አያቀንም ህገ መንግስት። የአንድ ሀገር ኮንስቲትዩሽን ካላወቀሽ ምን እንደሆንሽ አስቢ። ኦፍ ኮርስ የዜጎች መብት ምናምን በሚለው ውስጥ ልትገቢ ትቺ ይሆናል። ግን ያቺ ሀገር ባለቤቷ the so called ብሔረሰቦች ህዝቦች የሚባለው ነው። ሶ አንቺ እዛው ስለመግባት ወይ ብሔረሰቦች የሚባለው ውስጥ የግዴታ መግባት አለብሽ የሀገር ባለቤት ለመሆን ማለት because የሀገር ባለቤትነቱ ለነሱ ነው የተሰጣቸው፣ ለነዛ ብሔረሰቦች ህዝቦች ምናምን ለሚባለው ማለት ነው። እንግዲህ ልዩነታቸው ራሱ ኮንፊውዝ የሚያደርግ ኔሽን ናሽናሊቲስ ምናምን የሚባለው ማለት ነው። ስለዚህ ስጋ ለብሰን አጥንታችን ላይ ስጋ ለብሰን የምንሄድ ቁመና የለንም። ኢትዮጵያዊነት እንደዛ አይነት ቁመና የለውም። ኢትዮጵያ ውስጥ ተሸማቆ ሚኖር፣ ተደብቆ አዩኝ አላዩኝ እያለ ካዩትም ይመቱት ሶ የመዋቅራዊ ቁመና የሌለው ቆሞ መሄድ የማይችል በጣም ጥቂቶች እየተዝለገለጉ ቅድም እንዳልኩሽ በቀጭን ገመድ ላይ የሚሄዱበት ነው ኢትዮጵያዊነት። ሶ የምርጫ ጉዳይ ነው። የምርጫ ጉዳይ ነው ስልሽ በቀጭን ገመድ ላይ ትሄጃለሽ አትሄጂም? ኦር እንደፈለገ አጥንቱ ላይ ስጋ ለብሶ ሱፍ ለብሶ ከፒያሳ 4 ኪሎ ሚንጎማለለው መሆን ትቻለሽ አትችይም? that's your choice። ሶ እኔ በምርጫዬ ያ የሚደበቀውን የሚፈራውን የሆነ ቀን ይወጣልኛል ብሎ የሚያስበውን በብዛቱ ያለው በመዋቅር ደረጃ ግን ምንም ስስ የሆነውን እሱን ነው የመረጥኩት። ለዚህ ነው ከሌሎች ቅድም እንዳልሽው ገዝፌ መታየት ካልሆነ እንኳን አይ ዶንት ኖ የመግዘፍ ጉዳይ የጊዜ ጉዳይ ቢሆንም መግዘፍ ያልተቻለበት ምክንያት ኢትዮጵያዊነትን ስለመረጥኩ። ኦኬ እሱ ጥያቄ አለኝ። ኢትዮጵያዊነትን ስለመረጥኩ ነው ስላልከኝ አሁን ስትል ውስጥ የሚጫር አለ። እኔ ባይ ዘ ዌይ ዲፕ ቲንከር ነኝ። ሶ የሆነ ነገር ሲለኝ እዛ ውስጥ የሆነ ነገር ከውስጤ እንደገና ይወጣል እና በጣም ብዙ የሚቸገርበት ከሰው ጋር ኮንቨርሴሽን ማድረግ ይሄ ነው። የሆነ ነገር ሲሉ ለምን የሆነ የሚል ነገር ውስጤ ይመጣል። በኢትዮጵያዊነት ነው ኢትዮጵያዊነቴን አለቅም በማለት ነው ብለሃል። ኢትዮ 316 ስትለቅ በዋቅጅራ ልጅነቴ ነው የተጠቃሁት ስትል ሰምቻለሁ። ራይት ሁለቱ አይጋጭም? ኮይን ተደርጎ ሁለቱ አይጋጭም? በዚህ በኩል ኦሮሞ ነህ የኦሮሞ ሰው የኦሮሞ ለኦሮሞ አለ የተባለ፣ በዚህ በኩል ደግሞ አንተ ኢትዮጵያዊ ነኝ የምትለው ሁለቱ አይጋጭም? በጣም ጥሩ ነጥብ ነው ማርያም። አንደኛ እኔ አይደለም ኮይን ያደረኩት። ኮይን ያደረገው ሰው የዛሬ 1 አመት ከምናምን ደጋግሞ የዋቅጅራ ልጅ እያለ ይጽፋል። ሙሉቀን ተስፋው ይባላል። ጽንፈኛ ጸረ ኢትዮጵያ በአማራ ሽፋን ያለ ጽንፈኛ ሌባ፣ በዛ ላይ ደግሞ ዘራፊ ከ200 ምናምን ሺህ በላይ ከህዝቡ ሰብስቦ የጠፋ ሚዲያ ከፍታለሁ ብሎ ማለት ነው። ባልጠራው ደስ ይለኝ ነበር። አሁን ክብር ይሰማዋል ስጠራው። ሶ አንዴ እንደውም አስታውሳለሁ የብሔርተኝነቱ ጫፍ አድጎ መጽሐፉን ሲጽፍ እንደ አማራ ቢገነጠል ሀገር ይሆናል ብሎ የጻፈ ሰው ነው። መጽሐፉን ላሳይሽ ይችላል። የሰው መጽሐፍ ነው ሰርቆ ነው ይሉታል፣ ግን ኢትስ ኦኬ። ምክንያቱም አንደኛው ሰውዬ የኔን ሰርቆ ነው ብሎ ሲናገር ስለምሰማ ማለት ነው። አቶ ተክሌሻው የሚባሉ የኔን የሰረቀው ሲሉ ሰምቻለሁ። ዞሮ ግን የጎንደር ነው እኔ ማለት ከአማራ በላይ የኔ አማራ ብሎ ሲዘፍን ሲጨፍር የነበረ እንደውም የለውጡ ጊዜ ወደ ኢትዮጵያ ሲሄድ አቶ ታማኝና እሱ ነበሩና እንዴት ከኔ እኩል ይሸለማል እኔ ለአማራው ጮኬ አይነት ነገር እንደነበር አስታውሳለሁ። የመጨረሻ ሌባ ማፊያ ማለት ቢዝነስ ምናምን ሲሰራ የነበረና he tried to coin it በዚህ አሁን ባልኩሽ ቃል ማለት ነው። ሶ ይሄ ቃል ይሄ በጣም ጫፍ የወጣው ኃይል ፒክ ያደረገው አንቺ በመታነሲው ሐሳብ ውስጥ እያብላላው መሄድ ጀመረ። እኔ ለአንድም ቀን አስቤው ማላቀው ማለት ነው።
በነገራችን ላይ ዋቅጅራ የሚለውም እዚህ ሀገር ስመጣ ነው በጣም ሲግኒፊካንት እንትን ትልቅ ግዙፍ የሆነው ማርያማዊት ዘረኝነት ዲያስፖራ ላይ ይበልጣል። በነገራችን እውነት ነው እሱ በጣም ትክክል። ዘረኝነት ብቻ ሳይሆን ባዶ እውቀት ኢትዮጵያ ባዶ ይሄ ፕሮፌሰር ነኝ ይልሽና ህገ መንግስቱን አላነበብኩትም የሚል ሰው ማለት ነው። እኔ ወደ ውጭ ከውጭ ስመጣ ያየሁት ሾኪንግ the way ነገሮች የሚታዩበት መንገድ ኤክስትሪም ዘረኝነት ያለበት እውቀት የሌለበት ወይንም የዛሬ 20 ዓመት 30 ዓመት መጽሐፍ ያነበበ the so called ፕሮፌሰር ይላል ራሱን ዶክተር ይላል ምናምን ኤኒዌይስ አትሞስፌሩ እንደዚህ አይነት ቶክሲክ ነው በጣም ሶ ይሄ ቶክሲክ የሆነ ነገር እንዳልኩሽ ከመጣው በኋላ ነው እዚህ ሀገር ላስት ኔም ምናምን ተባብለሽ ከራስሽ ክሬት ካላረግሽ ላስት ኔምሽ ያያትሽን ዳይሬክት ይወስዳልና ሲደጋገም ማየው በዛ ነበር። እኔ በዛም እንትን ምል አይደለም ማፍራ አይደለም ግን የመጀመሪያ መጽሐፌም ላይ በግልጽ ያስቀመጥኩት አለ አላስኩትም ነግርሽ ነበር። እኔ ፖለቲካዊ ማንነቴ አዲስ አበባ ነው። ፖለቲካዊ ማንነቴ አይደንቲቲን ሶሻል ማንነቴን ከጠየቃችሁኝ ግን በእናቴ አማራ በአባቴ ኦሮሞ ካልቸራሊ ማለት ካልቸራሊ ሶ የአባቴን ባህሎች እንትኖች ከእሴቶቹን ሳይ በህይወት በነበረም ካልነከነውጣም ከሞተም በኋላ ኢቭን እናቴ ማቃስቀጥላ አንድ ቀደም እንደነገርኩሽ የእናቴን ደሞ ከእንትኖች ይሄ እልህ ወኔ ቁጣ አልደፈር ባይ ምናምን የሚባለው ቫልዩስ የወሰድኩበት የአባቴን ደግነቱ ምልሽ ለሰው መትረፉ ያን የነዚህ ኮምቢኔሽን ነኝ ሶ ያ ኮምቢኔሽን ያኮራኛል እንጂ አያሳፍረኝም። ዛትሷ እየጻፍኩት አባቴ ሀገር ሲሄድ ብዙ ሰው ይገረሙ ነበር። መጽሐፉን ብታነቢው ወደ ኋላ ሄደሽ ታሳስ ገብርኤል የሚባል በጣም የተለመደ ነው ወደኛ አባቴ ሀገር ወደ ገጃ ይባላል። ታሳስ ገብርኤል ማለት አይ ቲንክ አሁን ሌትሊ ሲገባኝ ይሄ እሸት የሚደርስበት እና ገብርኤልን አመቱ ገብርኤልን የሚያከብሩበት ልጆች የሚድሩበት የደስታ ዘመናቸው ነውና እሱ ላይ ኤቭሪ ይር የሆነ የወንድም ልጆች ይዳራሉ ብቻ እና ለኔ ፋሲካን እንደምጠብቀው ነው ታሳስ ገብርኤልን እንደምጠብቀው that much value ነው ለኔ ያለው because ያ ሳምንት ወይ 15 ቀን የማያቸው እና ማረሳውን ጻፍኩት። ምንድን ነበር የጻፍኩት? የኔ አባቴ ዘመዶች በኦሮምኛ እየዘፈኑ በጉራግኛ ይጨፍራሉ። ካን ዩ ኢማጂን ስለ ሸዋላው እስቲ ሳዩ የሆነ ሰው በኦሮምኛ እየዘፈነ በጉራግኛ ሲጨፍራስ? የኔ አባቴ ዘመዶች እንደዛ ናቸው። በኦሮምኛ ነው የሚዘፍኑት፣ ጭፈራቸው ግን ጉራግኛ። ኢቭን አንዱ እንደውም በጣም አትላንታ ትልቅ ሰውዬ በቃ ኢማጂን ላረጋው ከበደኝ ምናምን አለኝ። የጉራግኛ ጭፈራን አሰበና ኦሮምኛ ደግሞ ሶ ዛት ማች ያለ ቫልዩ ያለው ኢንቫይሮንመንት ውስጥ ነው የኖርኩት። ሶ ካልቸራሊ እኔ ዳይቨርስ የሆነ ካልቸር ነው ማቀው። ልክ እዚህ ሲመጣ ቅድም እንደዚህ አይነት የዋቅጅራ ልጅ ሚል ከዛ የተለየ ሐሳብ ስታራምጂ ፖፕ አፕ ትደረጋለች። የተለየ ሐሳብ ካራመድሽ እና ኮይን የሆነ መሄድ አየሁት። ፋይናሊ ኦኬ ይሄ ነገር ለካ እየመጣ ያለው በቃ ጠቅላላ የተለየ ሐሳብ ካለ በሙሉ ማህበራዊ ድረገጹ ምኑ ብትጂ የዋቅጅራ ልጅ ይታመናል ወይ እንዴት ታምኑታላችሁ ምናምን አንደኛ ከኢትዮጵያዊነት ለማናጠብ ማለት የተፈለገ because there are ኢትዮጵያዊነት ሰጪና ነሺዎች አሉ፣ ሚዛን ይዘው የሚዞሩ አሉ፣ መዛኞች አሉ። እነሱ አይመዘኑም በነገራችን ለነሱ ሚዛን የላቸው መዛኞች ናቸው ግን እነሱ። ስለዚህ ይሄ ነገር መጣ። ፋይናሊ አይ ቲንክ ክስ መጣብኝ። ክሱ ምንድነው? በጣም ታስታውሽኝ ላንሳና ልጨርሰው። ይሄ ህዋት ለኤርሚያስ $50,000 ሰጠው በጦርነቱ ወቅት የሚል ሰምተሻል? በባንክ ኦፍ አሜሪካ እና ለኔ $50,000 እንደተሰጠኝ በባንክ ኦፍ አሜሪካ፣ ለስኬል ጋቢሳም በባንክ ኦፍ አሜሪካ፣
እና ጸጋዬ አራርሳ ለሚባልም ሰው 150 ሺህ ብር ነው የሰጠው ህወሓት በጦርነቱ ወቅት ማለት ነው። ከዛ ይሄ ነገር በጣም የሚያስደምልሽ ግራም ያጋባ ነበር። ቢኮዝ በመንግስት ሚዲያ ነው የተላለፈው። በመንግስት ፕሬስ ድርጅትና የአማራ ማስ ሚዲያ ነው ያስተላለፈው። $50,000 ተቀበሉ ከህወሓት ብሎ ማለት ነው። ለምን አንተን ከኦሮሞዎቹ ጋር ሆነ አቶ ወደዛ ልመጣልሽ እኮ ነው። ፋይናል ፖይንት ላርግልሽ ብዬ ነው። እንዴት ፒክ ያደረገበትን ሰዓት ልነግርሽ። ከዛ ሪሊ ለኔ ባንክ ኦፍ አሜሪካ ሄድኩኝ። በኋላ ስመለከት አንድ ኤርሚያስ ሽሹ የሚባል ዲሲ የሚኖር ልጅ የሱ አድሬስ ነው ያለው፣ የሱ ስም ነው ያለው። ባንክ ኦፍ አሜሪካ ኮዱ ሌላ ነው፣ ስሊፕ የተሰራው በቃ እና ከዛም ለፖሊስ ጋርም ሪፖርት አረኩ፣ ኤፍቢአይ ወዘተና በመሃል ላይ ወደ ፕሮግራም ልገባ ፕሮግራም ስል የሆነ የኢትዮጵያ ስልክ አገኘው እና የኢትዮጵያ ስልክ ሳይ ኦኬ ምንድነው ማነው ብዬ ኖርማል ቁጥር ነው እና አነሳሁት። ሳነሳው የኦሮሞ ብልጽግና ባለስልጣን ሶይ በአጋጣሚ ደግሞ እኔ ኮሙኒኬሽን ጽህፈት ቤት እያለሁ እኔ ስር ዳይሬክተር የነበረ ሰው ነው። አሁን ትልቅ በሃይስት ስታተስ ላይ ያለ ሰው እና ኤርሚያስ ምናምን ሲል ኬት መጣህ እንዴት ደወልክ ምናምን አልኩት። አይ እኔ የእንትንም የኦቢኤንም የሚባለው የዚህ ኦሮሞ ሚዲያውም የቦርድ አባል ነኝ። ዛሬ በተላለፈው ዜና በጣም ተናደናል። ሶዋት አልኩት። ሶዋት ተናደናል። እኛ በመጀመሪያ ወሰነው ውሳኔ በኦቢኤንም እንዳይተላለፍ በሌሎች የኦሮሞ ነክ ሚዲያዎችም እንዳይተላለፍ፣ ይሄ ዴሊብሬትሊ የኦሮሞ ልጆችን ታርጌት ለማድረግ ነው ምናምን አለ። ኦኬ ስኬል ጋቢሳ ኤርሚያስ ለገሰ እና ሉክ እንግዲህ ማነው ስሙ ጸጋዬ አራርሳ ነው $50,000 ተሰጣቸው ይተዋል። ዴን እኔ አንደኛ ፋክት ይሄን ሲነግረኝ አመሰግናለሁ፣ ባለመስራታችሁ አመሰግናለሁ። ግን የኢትዮጵያን ፕሬስ ድርጅት በእናንተ ስር ስላለ አትሊስት ይቅርታ አስጠይቁና አስነሱት። አይ እሱን ዳንኤል ክብረት ነው ያዘው። እኛ በጣም ልዩነት አንስተናል። የአማራ ክልል ነው ያዘው። ዳንኤል ክብረት ነው ያጻፈብን በነገራችን ካን ዩ ኢማጂን እሱ ነው ጻፉ ብሏቸው ክሬት አድርጎ ፈጥረው እና አንድ የሆነ አምስተርዳም ያለ ልጅ እና አንድ ሚኒሶታ ያለ ልጅ አለ የተከፈላቸው ከኢንሳ ጋር የሚሰሩ ስማቸውን ለጊዜው ይቅርብኝ፣ ያው ሰው ስለሚያውቅ ሚዲያ ላይ ነው ያሉት። አንደኛው አምስተርዳም ያለው ኦልሞስት ኢንሳ ውስጥ ገብቷል። ኮምፒውተር ነው ግራጁዌት ያደረገው። ይሄ እንትን የሚሰራላቸው እሱ ይሄ ፎቶሾፕ ከአምስተርዳም ሄዶ ካን ዩ ኢማጂን የኮምፒውተር እሱ ነው የሰራው። ነገረን ከሌ ናቸው ፎቶሾፕ መሆኑን አረጋግጠናል ምናምን አለ። ከዛ እኔ በሚዲያ ላይ መጣውና ስጠየቅ ፋክቱን ተናገር። የኦሮሞ ባለስልጣኖች ደውለውልኝ ነበር፣ ይሄ ነገር እየሆነ ያለው በኦሮሞነታችሁ ነው፣ እንደዚህ ዋግጅራ ምናምን እያሉ ነው። ሰው ሶሊዳሪቲውን አይደለም ያልኩሽ ዋግጅራ ልጅ የሚለው ለማሳየት የፈለገው የወሰደው ከኦሮሞ ባለስልጣናት ጋር ከኤርሚያስ ይገናኛል። አየሽ ከዛ በቃ በማክሲማይዝ ኢሹን ሳይሆን ውሸት ነው ትክክል አይደለም የሚለውን ሳይሆን ለካ ይደውሉለታል። you see that's why ተደጋጋሚ እየመጣ በኋላ ላይ ኦፊሻሊ መነገር ተጀመረ ማለት ኦፊሻሊ እና እነዚህ ነገሮች እያደጉ ስለመጡ ነው እንጂ ፋይናል ፖይንት እኔ ከኢትዮጵያዊነቴ ዝቅ ባለ ማለት ነው በቀጭን ገመድ ላይ ለመሄድ ራሴን ፍቃደኛ ስለሆንኩ በቃ ገመዷ ተጣለኝም ምን ትበለኝም ያቺን ቀጭን ገመድ ይያት ነው የሚሄደው ስላልኩ ነው። ሌላውስ የብሔር ታርጋ ውስጥ ስለገባ ነው። እሺ ያሁን ገባ ስለሆነ ነው። ይሄን ነው በጣም ሌላ ሁለት ትላልቅ ጥያቄ ውስጥ ይጭራሃል። ሁለቱም ወይ በተከታታይ ጠይቀና ተመልስልኛለህ። ከሰዓቱ ጋር ነው የምሯሯጠው። በጣም ኢንጆይ ያደረኩት ነው። ግን ምን ታረጋዋለህ? እንደ ዘመኑ እንደ ኢትዮጵያ ብር የዘመኑ ሰዓት እንደዛ ሆኗል መሰል ቶሎ በረረ ሰዓቱ። ሁለት ጥያቄ ውስጥ ያመጣው ምን መሰለህ? አንደኛ የኦህዴድ ባለስልጣኖች ኮንታክት አደረጉኝና የኦሮሞ ልጆች ታርጋ ለማድረግ ነው ብለው አሉኝ አልከኝ። አሁን ሰሞኑን እንደሰማን ሁለቱ ጥያቄዎች በውስጥ ያሉ ሌሎችም አሉኝ በጣም በርከት ያሉ፣ ግን አሁን ድንገት የመጡ ናቸው። እነዚህ ሰበር ጥያቄዎች ናቸው እነዚህ።
አሁን ሰሞኑን ባየነው በሚዲያ ላይ ባየነው የኢትዮጵያ መንግስት ሽብርተኛ ብሎ የፈረጃቸው ሰዎች አሉ። አንዱም አንተ ለ3 ዓመት የነበርክበት ሚዲያ ኢትዮ 360 ነው። ከኢትዮ 360 ደግሞ አልፎ ተሻግሮ አቶ ልደቱን የሰላም ታጋይ የሆነ ፈጽሞ በጦርነትም በረብሻም በምንም የማይተባበር አልፎ ተርፎ ህወሓት አሸባሪ ተብሎ ሲፈረጅበት ወይንም ሸኔ ትክክል አይደለም ብሎ ይቃወም የነበረ ሰው ሳይቀር አሸባሪ ተብሏል። አቶ ልደቱ ነምበር 1 የአቶ ልደቱን ሽብርተኛ ተብሎ አሸባሪ ተብሎ መፈረጁ እንዴት ታየዋለህ? አቶ ልደቱ ይሄ ይገባዋል ወይ? አንደኛ። ሁለተኛ አንተ የነበርክባቸው አብራቸው የነበርካቸው ሚዲያዎች ሽብርተኛ ሲባሉ አንተ ከሳምንት በፊት ወጥተህ ሽብርተኛ ያልተባልክበት ምክንያት ከሆዴድ ጋር ባለህ ግንኙነት ነው። አንዳንድ ሰዎች እንደዛ ይላሉ። ኤርሚያስ ቀደም ብሎ ኢንፎርሜሽን ደርሶት ነው የወጣ። ምክንያቱም አሁን እንዳልከው ወጥተህ የኦህዴድ ሰዎች ደውለውልኝ ነበር ስለምትል የነበርክበትን በኢህአዴግ ውስጥ የነበርክበት ፓርቲ የኦህዴድ ፓርቲ ስለነበረ ከውስጥ ኢንፎርሜሽን ደርሶት ነው ኤርሚያስ ይወጣ የሚሉ አሉ። ሽብርተኛ ተብሎ አሁን የተፈረደባቸው ምክንያት በምንድን ነው ብለህ ትገምታለህ? ከሁሉ በላይ ልደቱ ሽብርተኛ መባሉን እንዴት ታየዋለህ? ሁለት እነዚህ። ከዛ ሌላም ጥያቄ አለኝ። ይሄን መልስልኝና ወደሚቀጥለው ገባለሁ። 5 ደቂቃ ነው የምሰጥህ ብሎኛል ዳይሬክተሪ። I don't know. Okay. አሸባሪ መንግስት ሌላውን አሸባሪ ማለት አለበት ብዬ አላምንም። ማርያማዊት በኢትዮጵያ ውስጥ ዋነኛ አሸባሪው በስልጣን ላይ ያለው አካል ነው ብዬ ነው የማምነው። ለማለት ብዬ አይደለም፣ ኮንቲኒየስሊ ያልኩት ነው። ከማሸበርም አልፎ ህዝብ ለህዝብ ለማባላት ጦርነት ከፍቶ ጄኖሳይዳል ዋር ኤንድ አንዱ ጋር ከፍቶ አንዱን ወዳጅ በሚቀጥለው ደግሞ አንደኛው ጋር ከፍቶ አንዱ ወዳጅ። ዛሬ አማራ ላይ የምትመለከቱት ትላንትና ትግራይ ላይ የሆነው አማራም አፋርም የሆነው ኦሮሚያም ላይ ብትመጪ ሶ በመሰረታዊ በፍሬም ደረጃ ሳስቀምጥ አንድ የሽብር በመንግስት ደረጃ ሽብርተኛ ነው ብዬ የማስበው ሰው ሌላውን ሽብር ሊል ይገባል ብዬ አላስብም። ይሄን በደንብ እንዲሰመር ፈልጋለሁ። ከዛ በማስከተል አይ ቲንክ ሽብርተኝነት አቢዩዝ ሆኗል በኢትዮጵያ ስርዓት ውስጥ በጣም አቢዩዝ ከሆኑ ቃላቶች አንዱ ሽብር የሚለው ነው። እንደውም ነገ ከነጎዲያ ትግል የሚያደርጉ ሰዎችም ይሄ ቃል እኔ የሽብርተኝነት አዋጅ ሲወጣ ነበርኩኝ ማርያም ማለት እንደው ወደኋላ ብዙ ታሪክ ስላለ ጠይቀሃለሁ። ስለሱ ማለኝ ጥያቄ አለኝ እሷ መልስልኝና እና ብዙ የራሱ ፖለቲካል ኦብጀክቲቭ ነው ታያለሽ። አሁን በቅርብ ቀን ሁሉንም ይረሱታል፣ የታሰሩትን ይፈታሉ ምንም ፖለቲካሊ ኦብጀክቲቭ የሆነ ነገርን ኮንትሮል ልታረጊ ስትይ የተወሰኑ አካላቶችን የምትይዥበት ነገር ነው የሚመስለኝ። ሶ ሁለተኛው ነገር እሱ ነው ማለት ሽብር አቢዩዝ የሆነበት ነገር ነው ብዬ ነው የማስበው። ሶስተኛ መረጃ ደርሶት ነው ወዘተ የሚባለው ነገር ማርያማዊት ብዙ ነገር ባልገባ በጣም ደስ ይለኝ ነበር። ግን ኦኬ ላይላው መልሰው መረጃ ደርሶት ነው እንደገና ደግሞ በኦሮሞነቱ አማራዎችን ነው ተለይተው አንቺ ራስሽ ምልሽ ያሳለፍኩበት ጊዜና ያሳለፍኩት ዘመን ምን ነበረ ሚለውን ሰዎች ወደኋላ ሄደው ቢያዩት ደስ ይለኛል። እኔ እኮ አንዳንዶቹ ዛሬ ሚዲያ ውስጥ ስርዓት የተቀጠሩ እንዳሉ አውቃለሁ። ስርዓተው ነው የተቀጠሩት። ያው ስካይ ዘ ሊሚት በሆነ ሀገር ውስጥ የራሳቸው ማህበረሰብ እየሰደቡ ስራ ለማግኘት የተቀጠሩ እንዳሉ አውቃለሁ። እነሱ የሚናገሩትን እንደውም ባለቤቴ መልስ ሰጠች። ምንድነው የምታወራው ብላ ለአንዱ ሰው መልስ ሰጥተዋለች። ዛሬ ደስ ይለዋል። ፍጹም ማንሳት የማልፈልገው ዝቅተኛ ሰው ነው። ዞሮ ግን የነበረው ያለፈው ህይወት ለምሳሌ ልደቱን አነሳሽልኝ። ስለሱ መልስልኝ እንዳትረሳ። ልደቱ በሚዲያው እንዳይቀርብ ተከልክሎ ነበር በኤዲቶሪያል። እሱም በየትኛው ሚዲያ? ቀደም በተጠቀስሽው ሚዲያ። ከዚህ በኋላ በዚህ ሚዲያ መቅረብ አይችልም ተብሎ ኤዲቶሪያል ውሳኔ የተወሰነበት ሰው ነው።
ያውቃል ልደቱ። ለምንድን ነው እንደዛ የተባለው? ምን አይነት ዲቴይሉ ግን ፋክት ነው እየተናገርኩ ያለሁት። እሺ ኤኒዌይስ የዛኔ የሰላም አጀንዳ ነበራቸው። ዛሬ የልደቱ ጉዳይ ሲነሳ በጣም ነው ማዝነው። በጣም አሁን ሰው ለይቼ ላቀርብልሽ ስለማልፈልግ ነው ማርያማዊት። ቢኮዝ ከዛ ውስጥ የሆነ ሰውን ፒክ አድርገሽ ብታመጪ ሌላውን ወንጀለኛ ያደርጋል። ቅድም እንዳልኩሽ ደግሞ እኔ በመርህ ደረጃ አንድ ወንጀለኛ መንግስት ሌላውን ወንጀለኛ ሊል ይገባል ብዬ አላምንም። የሆነ ሰውን ፒክ ስታረጊው ሌላው ጋር የሚፈጥረው ስሜት አለ። እሱንም አላደርግም ማረግም አልፈልግም። የልደቱን ግን ለምን የሰላም ምሳሌ እኔ ልደቱ የሰላም ተምሳሌት ነው ማረገው። ከማንም ጋር ተቀራርቦ መኖር የሚችል ከማንም ጋር ተቀራርቦ መስራት የሚፈልግ ምናልባትም እኮ ዝም ብለን ኢንቨንተሪ ብንሰራ ካንቺ ጀምሮ ልደቱ ያልሄደበት ሚዲያ የለም። ኦኤምኤን ሄዷል፣ ኩሽ ሄዷል፣ የተባለ የአማራ ሚዲያ እንደውም ብዙዎቹ የአማራዎቹ አይጋብዙትም ቱ ቢሆንስ የሁሉም ሰው የሆነ ሰው ነው። ይሄ አብይ አህመድ እንደሚነቅለው አውቃለሁ። ቢኮዝ ኮንስቲትዌንሲ ነው ብሎ የሚያስበው የኦሮሞ ሚዲያ ጋር ሲሄድበት ምን ሊፈጠር እንደሚችል ኮንቴንቱንም ደግሞ አስቢው። ለምሳሌ የኢትዮጵያ ችግር አብይ አህመድ ነው ኖ እሱ ኮንስቲትዌንሲ ነው ብሎ የሚያስብበት ቦታ ሄዶ ፕሬዘንት ያደርጋል፣ አሳምኖ ይወጣል። ስለዚህ በአገዛዝ ደረጃም ናናቸው እንደሚዞር አውቃለሁ። የነሱም አይደፈርም የሚባለው ኮንስቲትዌንሲ ውስጥ እየደፈረ ስለሚሄድ ማለት ነው። ኢትስ ኤ ጉድ ኤግዛምፕል የኢትዮጵያኖችን ሊንክ ለማድረግ በግራም በቀኝም በምንም ያለውን አንዱ ተምሳሌት ሆኖ የሚቀርብ ሰው ይሄንን ሽብርተኛ ስትይ የስ የስርዓቱ ባህሪ ነው ማለት ሽብርተኛ ሰላማዊን ሰው ነው ሽብርተኛ ሊል የሚችል ስፔሲፊክ የልደቱ ጉዳይ ስለተነሳ ሌሎች እነ ቴዎድሮስ አስፋው እኔ በሰላም መሸለም የነበረበት ልጅ የምታውቂው ከሆነ ኢትዮጵያ ልጅ። ስለዚህ እኔ አንደኛ የሽብርተኛ መንግስት ሌላውን ሽብርተኛ ሊል አይችልም። ሁለተኛ ሽብርተኛ የሚለው ቃል ራሱ አቢዩዝ ሆኗል። ሌላ ነገር ልታመጪ ትችላለሽ። ሶስተኛ ቅድም ወደ ኦህዴድ መረጃ ያላልሽው ነገር ሰዎች ትራኩን ወደ ኋላ ሄደው ምን ነበር የነበረው ብለው እንዲመለከቱ ፈልጋለሁ። ትራኩን ሲመለከቱ ቅድም እንዳልኩሽ አንዳንዶቹ ደውለው የዛሬ አመት የዛሬ 2 አመት ምንድነው እየሰራህ ያለው እዛ ሚዲያ ውስጥ ምን ታረጋ አንቺ ጋር ወዳጅሽ ወንዴ የሚባል ልጅ አስታውሳለሁ ካንቺ ጋር የሚሰራ የኔ ሚዲያ አብሮኝ የሚሰራ ሰው ነው። ወንዴን አሁን ለምሳሌ እዛ ሌሎች ሚዲያዎች ሁሌም ማስታውሰው በቃ ምን ያረጋል ኤርሚያስ እዛ ውስጥ ሲል ነው አስታውሰው። ለምንድነው እንደዚህ እየተጨቆነ የሚኖረው የራሱ ጉዳይ አስታውሳለሁ። ገባሽ? የነበረው ነገር በጣም በጣም ከባድ ሲቹዌሽኖች ነበሩ። አሁን እኔ ዝርዝር ውስጥ ገብቶ ይሄ ነበረ ይሄ ማለት ፐብሊክ ዶሜን ስለሆነ ማለት ነው። and the final end ላይ ብዙ ነገሮች ተቆላለፉ። እኔ እንግዲህ እንዳየሁት ተቆላለፉ። መሰራበት አትሞስፌር አልነበረም። ስለዚህ ያለኝ አማራጭ ለቆ መውጣት ዛት ተስፋታይ ሊድና አንዳንዱ ያው ማየት ብቻ ሳይሆን ከሆነ አንግል ጋር ለማስተሳሰር ይሄ ነው። ሁለተኛ ከክሱ ጋር አጭር ነገር ላይ ከክሱ ጋር እኔ ቅድም መሰረታዊ ነገር ነው ግን እኔ የሰማሁት አንዳንዶቹ ክሶች እኔ ከወጣው በኋላ በቀረቡ ቃላቶች ነው እየሰማሁ አንዳንድ ከሌ እንደዚህ ሁን እዚህ ቀበሌ ላይ እንደዚህ ይደረግ እንደዚህ ሚል ነበረ ሚል እኔ ለጊዜው ሊናዬን ንጹህ ለማድረግ አልከታተለው ነገ ስለማልከታተል አይደለም። አሁን ምንም አይነት ኮንትሮቨርሲ መስማት ስለማልፈልግ ሸትዳውን አድርጌያለሁ የሚዲያው ጋር። ይሄ ግን ጥሩ ነው ኤርሚ እንደመሰለ ክሊር ማንተን የመሰለ ትልቅ ፖለቲከኛ ብዙ ዕውቀት ውስጥ ያለ ገባ ብዙ ትውልድን መቀረጽ የምትችል ችሎታ ያለ ሰው ራስን ክሊር ማድረግ አለበት። ጥያቄዎችን ዝም ብለን በሰዎች አይምሮ ላይ ስንተዋቸው ያልተመለሱ ጥያቄዎች የሚፈጥሩት ትርክት አለ በሰው አይምሮ ላይ እና you have to clear yourself እንደዚህ አይነት ጥያቄዎችን ደፍረ ወጥተ ፌስ ማድረግ አለበት እና avoid አታርጋቸው። ኦኬ
ኤኒዌይስ ባጭሩ የሆቴል ምናምን የሚባለው ነገር እኔ አንድ መሪሆን ልንገርሽ ስርዓቱን እኔ አላም ነው በአጠቃላይ አሁን የብልጽግና የሚባለው መንግስት በፍጹም ከማላምናቸው አንዱ ዩቲላይዝ ሊያደርግሽ ይችላል ለምሳሌ እኔ የሆነ አካል ሲያናግረኝ በንጋታ ወጥቼ አናገረኝ ይሄ ነው የሚያስመታሽም እሱ ነው ሌላው እኮ ያናገረው ተደብቆ ይቀመጥና ወይ ሆነ ቀን በድብቅ ድምጽ ይወጣበታል ገባሽ አይተሻል ድምጾች በድብቅ ወጣው ስንት ድምጾች ወጣው እንደነበር ስለዚህ እኔ ቢኮዝ የሆነ ቀን ይሄው ብለው ድምጽ ሊያወጡ ስለሚችሉ ሲስተሙን ስለማቀው ዛሬ የሆነ ባለስልጣን ከወጣው በኋላ ባለስልጣን አናገረኝ በማየው አቡው አናገሩት ምናምን ተባለ አይተሽ ኮን አላቅ ዴሊብሬትሊ ነው የተናገርኩት ለምንድነው ነገ ከነጎዲያ እኔ በበምንም እኔ ኢትዮጵያዊ ነኝ ኢትዮጵያዊነት ነው ብሔርተኝነት ለኔ እንትኔ ነው አለርጂኬ ነው ሶ መንግስቱ አሁን ያለው ስርዓት ብሔርተኛ እንደሆነ አቃለው ነገቲ ያወጣው ይሄው አላልኳችሁም ምናምን የሚባለው ነገር እንዳይመጣ በይፋ እናገራለሁ ስለዚህ እኔ አንደኛ ከኦዴድ ጋር የሚያገናኘኝም ሰንሰለት የለም ምንም አይነት ሰንሰለት ኢቨንቱ የተፈጠረው ክስተቱ የተፈጠረው ቅድም ካልኩሽ እኔ ከወጣው በኋላ በነበሩት ነገሮች ነው የተፈጠረው ልደቱን ሰጂ ለምን ልደቱ ሊገባ ቻለ እዛ ክስተቶች በተፈጠሩ ሰዓት በአካል አለ ብለው ነው እኔ እንደገባኝ ቅድም ያነሳሻቸውን ወርዶች ላለመድገም እንጂ እነዛ ቃላቶች ወይ እንደዚህ አይነት ንግግሮች ሲነገሩ በአካል ፊዚካሊ ፕሬዘንት ሆኗል ነው ግን ሲቃወም ነበር እኮ ልደቱ ቻሌንጅ ነበር የሚያረጋቸው የሚናገሩት እኮ ቅድም ነገርኩሽ ልደቱ በፊዚካሊ በዛ በመታየት የተፈጠረ ነገር ነው ብያምናለሁ እኔ በት ትሪገሪንግ ነገሩ መሰረታዊ ምክንያቱ ግን ይሄ ሰው ሁሉም ቦታ ስለሚሄድ የሁሉም ሰው የኔ ነው ብሎ ስለሚወስደው ኦኬ ይሄ በአገዛዙ ጥሩ ስሜት አይፈጥርም ይሄ የጻፈው ወረቀት ይመስላል ባልበላው ጭሬ ልበት ነው ብሎ ኦሮሚያ የአዲስ አበባ የኦሮሚያ ዋና ከተማ ናት ብለው እነሱ ቁጭ ብለዋል ልደቱ ደግሞ ልክ አንተም የምትለው ነው ኦሮሚያ አዲስ አበባ የፌደራል መንግስቱ መቀመጫ ናት እንጂ የኦሮሚያ አይደለችም የሚል ጽፎ ብዙ አንጫጭቷል በዚህ ሳይመስልም well በአከራካሪ ነገሮች እንዳሉ ታውቃለህ እኔም አንዳንድ ዲፈረንሶች እንደውም ዛሬ ፕሮፌሰር መረራ አመነ በነገራችን ላይ ልደቱ የተናገረው ኦሮሚያ የምትባል ሀገር ብትገነጠል ኢትዮጵያ አትኖርም የሚለው ነገር ኦሬዲ ቃል በቃል ነው የተናገረው የራሱ ልደቱ የተናገረው ነው የሚመስለው በሌላ በኩል ግን እዛ ጽሁፍ ላይ ያሉ ለምሳሌ እኔ አሁንም ተጠይቂ ለኦሮሚያ መገንጠል መፈቀድ የለበትም ለሌላው ግን ቢፈቀድ ኢትሶኬ የሚለው ነገር አለስማማም በዚህ ልዩነት አለኝ ብያለሁ አንዳንድ ትንንሽ ጭንቅላት ያላቸው ሰዎች ይሄው ከልደቱ ጋር ሚዲያ እየቀረበ አለስማማም ሲሉ ኖሮ ምናምን ሲሉ ኖሮ ኮይን አስደረጉት ልደቱን ብለው በትንንሽ ጭንቅላቶቻቸው ይሄን ነገር ሲናገሩ አይቻለሁ ሪሊ ሶሪ በጣም ነው ማዝነው ምክንያቱም አንዳንዶች አሁን ይላሉ መሰለኝ የቻ አጠራር ገንበላው ለሚቀጥለው ጥያቄ እንድንሄድ አቶ ልደቱ የአማራ ብሔርተኛ ሆኗል የሚሉ አሉ አንዳንዶቹ ልደቱ ኢትዮጵያዊ ነው አንዳንዶቹ ደግሞ ልደቱ ስለ አዲስ አበባ ነው የሚከራከር ይላሉ አሁን ልደቱ ሽብርተኛ ማለት ለኔ እንዳልከው የኢትዮጵያ ፌደራል መንግስቱ ስለፈራ ስለተንቀጠቀጠ ነው አንደኛ ትዝ ይለኮና በየሀበል ሲነግረን ብርጭቆ ይዞ ብርጭቆ ውስጥ ያለውን አየር ማስወጣት የሚችል ውሃው ነው ክብደት ሲኖር ነውና ክብደት ያለው ፖለቲከኛ ለምን የሚተካ ነው ይያለ ያለው እንዳልከው ልደቱ በሁሉ ሚዲያ ሄዶ አሳማኝ ሆነ ገባ በጣም ቻሌንጅ የሚያደርግህ ነገር ተናግሮ ነው የሚመጣው ከዚህ ከእብደታዊ ጥላቻና በራምን ካለበት ነገር አውጥቶ ወደ ትክክለኛ ሰውነት እውነተኛ ፖለቲካ ነው የሚያስተምረን ያ ደግሞ ገባ ሚዛን ያለው ዌይት ያለው ፖለቲከኛ ሆኖበታል አብይ አህመድ አንደኛ ሁለተኛ የአዲስ አበባ በጻፈው ነገር ነው እንጂ ኢትዮ 360 ላይ 3 ቀን ወጥቶ ስለተናገረ አንተ 3 አመት ነው እንግዲህ ከኢትዮ 360 ጋር አብረህ ነበር ካስብ እንግዲህ ሌሎች ሚዲያዎችም አሉ የአማራ ጽንፈኞች አሉ የኦሮሞ ጽንፈኞች አሉ የትግራይ ጽንፈኞች አሉ ብዙ አሉ ያንን ሁሉ ትተ ልደቱን ከነዛ ግሩፕ ጋር ማንሳት አይ ዶንት ቲንክ ኢትዮ 360 ላይ በተናገረው ነገር ነው ብቻ ነው ብያላምን እኔ ኢንሲደንታል የሆነው ማርያም ማይት ኢንሲደንታል የሚመስለኝ እነሱም በሚዲያቸው በስርዓቱ ሚዲያ አይተሽ ከሆነ ኮይን አድርገው ሲያስተላልፉ የነበረው በሆኑ ወቅቶች የተላለፈ እሱ የነበረበትን የሚዲያ ንግግሮች ነው ሲያስተላልፉ አይተሽ ከሆነ አላውቅም በመንግስት ሚዲያዎች ማለት ነው
አንዱ ኢንሲደንታል ያደረጉት እሱ ነው ይመስለኝ የክሱን ቻርጅም ማለት ነው። በሌላ በኩል ደግሞ ከዛ በኋላ በተፈጸሙ ከሌ እንደዚህ ነው አያቱ ምናምን እዛ ውስጥ ብዙ እንደዚህ በሚለው ንግግር የተፈጠረ ነገር አለ በሚል እኔ ኬዙ የክስ ቻርጁን ሲታይ ግልጽ ይሆናል። ልደቱን ግን በጥቅሉ ስርዓቱ ጥርስ የነከሰበት በአንድ በኩል የሁሉም መሆኑ እኔ ነገም የምመኘው እንደ ልደቱ አይነት ሰዎች የሁሉም እንዲሆኑ ነው ምኞቴ ነው። የሱ ምርጫ ነው። የግለሰብ ብሔርተኝነት ውስጥ መግባትም አለመግባትም ምርጫው ነው። ይገባል ብዬም አላስብም። በነገራችን ላይ እንደው በአስር ጣቴ ፈርም አልፈርም ባልባልም ልደቱ እዛ ውስጥ ይገባል ብዬ የህይወቱ ሁሉ መስዋዕት የሆነበትን ነገር ወደ ብሔርተኝነት ይገባል ብዬ አላስብም። እንዳልኩሽ ኢትዮጵያዊነት ቀጭን ገመድ በጣም ከባድ ጥቂቶች ብቻ የሚቆሙበት ገመድ ነው። ከዛች ገመድ ላይ ይወርዳል ብዬ አላስብም። ከዚህ በፊትም በዛች ቀጭን ገመድ ነው እየተራመደ የወደቀ እየተነሳ ሲንቀሳቀስ የነበረው። ይሄ ነገር ስለሚያስፈራቸው ስርዓቱ በሌላ በኩል ኮንስቲትዌንሲ ነው የሚለው አካል ጋርም ፔኔትሬት አድርጎ ስለገባ ልደቱ አሴ ሚዲያም በሌላም መልኩ በምናምን እቺን አጋጣሚ ሲያገኙ ኦኬ እንደዚህ እናድርግ በሚል እንጂ ልቦናቸው ሳቅ ምናምን አይደለም። የሌሎቹንም ቢሆን አንድ በኩል ሽብርተኛ መንግስት ሌላውን ሽብርተኛ ሊል አይችልም። የሽብርተኝነት ትርጉምም ሌላ ነው። እንደዛ አይደለም። በሌላ መንገድ ሌሎች ክሶች ሊመጡ ይችላሉ ከሚዲያ ከተለያየ አቀራረብ። ስለዚህ ከዛ አንፃር ባይሆን ደስ የሚለኝ። በጣም ጥሩ። ወደሚቀጥለው ጥያቄ ከቅድሟ ጋር አብራ የነበረች ናት እንዳልኩ ሌሎች ጥያቄዎች አሉኝ። ከቅድሟ ግን ካልካት ጋር አንተ በኢትዮጵያ አሁንም አልካት ኢትዮጵያዊነት ቀጭን መንገድ ናትና እኔ ከኢትዮጵያዊነት ያልወርድ ስላልኩ ነው ይሄ ሆነብኝ ብለሃል። እኔም እንዳልኩ በጣም በኢትዮጵያዊነት የማምን ነኝ። ከትግራይ እና ከአማራ በመወለዴ የሚሰማኝን ክብርና ኩራት ልነግርህ አልችልም። ሌላውም ደግሞ ከሌላ ዘር የተወለደውንም እኩል ለማከብር የኢትዮጵያ ውበቷ ይሄ ነው። በቃ ኢትዮጵያ ያደረጋት ከተለያየ ብሔረሰቦች ያለን ህዝቦች አንድ ላይ ስለምንኖርባት ነው። በዚህ አቋም ግን የምትታወቅ ኤርሚያስ ኢትዮጵያዊ ነው ኢትዮጵያኒስት ነው ሲባል ነው እኔ የማውቀው። ምንም ኢህአዴግ የተደራጀው በዘር ቢሆንና ኦህዴድ ውስጥ ብትገባም በኢትዮጵያዊነት ስለምታመን ነው ጥለህ ወጥተህ በኢትዮጵያዊነት ስትታገል ይኖርከው። ይህ ሆኖ ያለ ግን ኤርሚያስ በኢትዮ 360 አሁን የአማራና የትግራይ ትልቁ መቆራቆሻ የሆነው ራያና ወልቃይት የአማራ ነው የሚል አቋም ይዘህ ስትከራከር ነበር በኢትዮ 360። አንተ ደግሞ ህገ መንግስቱ መቀየር አለበት ብሔርና መሬት መለያየት አለባቸው ብለህ የምታምን ሰው ነው። ብሔርና መሬት መለያየት አለባቸው የምትል በኢትዮጵያዊነት የምታምን እንዴት አማራ ወልቃይት እና ራያ የአማራ ነው ብለህ አቋም ይዘህ ስትከራከር ኖርክ? አሁን ይሄ ለኔ ትልቅ ጥያቄ ነው። ምክንያቱም እኔም እንዳንተ ነው የማምነው ብሔርና መሬት መለያየት አለበት ብዬ ነው የማምን። ማርያም አጠቃላይ የሚዲያ ፕላትፎርሙ ላይ አይ ቲንክ እንዳልሽው ከኢትዮ 360 ወደዚህ ስላወቅሽኝ ነው እንጂ ብዙ በኢሳትም ሰርቻለሁና አሁንም አንድ መጽሐፍ ኦልሞስት እያለቀ ነው እያልኩ አስቸገርኩ እንጂ አጠቃላይ የሚዲያው ድባብ በደንብ ብናየው አንዱ ማነሳው እሱ ዋይ ዊ ፌል። ለምሳሌ ብዙ ሰው ኢሳት አቢሲነካውን የፈረሰው ምናምን ብለው ያስባሉ። ግን እኔ እንደ ውስጥ እንዳየሁት የፈራረሰውን ኢሳት ነው አብይ የነካካው። ኢትስ ኦልሬዲ ፈርሶ ነበር የነበረውና ሌሎቹም ጋር ማያቸው ነገሮች እንደዛ ናቸው። ለምን ብለሽ ብትጠይቂኝ አንዱ ትልቁ ችግር የትግል ሚዲያ የሚል ለመጀመሪያ ጊዜ ሰምተሽ ከሆነ አላውቅም። ሚዲያዎቹ ኮይን የሚደረጉት የትግል ሚዲያ በሚባል ነው ኮይን የሚደረጉት። ሶ አይ ቲንክ አንዱ ፌለሪቲ the whole ፌል ያደረገው በዛ ነው ብዬ ነው። አሁን መጽሐፌን ማጠቃለያ እሱ ልክ አንድ ሚዲያ የትግል ሚዲያ ነው ስትይ the moment የሚሆነው ነገር ምንድነው? ጠላትና ወዳጅ ነው ክሬት የምታደርጊው። ትግሉ ወደዛ ይሄዳል ማለት ሶ ሚዲያው ባያዝ ይሆናል ከዛ በኋላ።
አንድ እሱ ነው። ኦፍ ኮርስ ኢሳት ጋር ስትሄጂ ከጀርባ ፓርቲ ደግሞ አለ፣ ሌላ የፓርቲ እንትን አለው፣ የፓርቲ መንፈስ አለው። ግንቦት ሰባት ወይ ምናምን ትዩ ስፕሪት አለው። ሶ የትግል ሚዲያ ስለሆነ you have to always create የትግል ሴንተሮችን ክሬት ማድረግ አለብሽ። አሁን ብዙ ሰው እንዳልሽው የትግራይም ሌሎችም ወልቃይት የትግል ማዕከል አለ፣ እንደዛ ይሆናል የሰማሽው። ረጅም አርቲክል ጽፌያለሁ የትግል ማዕከል ነው። ሶ ይሄ ማለት 9 ዓመት ወይ 10 ዓመት በፊት ማለት ነው። ሶ የትግሎቹን አቅጣጫዎች 1 2 3 ሲስተሙን እንዳልኩሽ ቅድም ጠላትና ወዳጅ ብለሽ ዲዛይን ታረጊና ያ ጠላት የምትዩን አካል በሁሉም መንገድ ነው ለመምታት የምትሄጂው። ስትራቴጂው እሱ ነው። ኦኬ ምንም ፖዚቲቭ ነገር አታመጭ። የኢትዮጵያ ሚዲያዎች በሙሉ የወደቁት ይሄ ውጭ ያለው በተለይ አይ ቲንክ ሴትአፓቸው የትግል ሚዲያ ስለሆነ እና ኢትስ አውቶማቲክ ዲስፋንክሽናል መሆን በነገራችን ላይ ልክ የትግል ሚዲያ ያልሽለት ኦርጋናይዜሽኑ ዲስፋንክሽናል። አንደኛ አካውንታቢሊቲ ያጣል፣ ሁለተኛ ትረስት ያጣል፣ ሶስተኛ የአቅጣጫሽ ዜሮ ሳም ጌም ነው የሚሆነው። አንቺ ሙሉ ለማግኘት ሌላው ሙሉ ለማሳጣት ነው። the whole የምትቃኝበት ቅኝት እሱ ነው። ሶ በዜሮ ሳም ጌም ማይንድ ውስጥ በቃ ማርያማዊት የትግራይ ውስጥ ከሆነች you become enemy unless you submit it ለዚህኛው ቡድን። ኦኬ ሶ የሚዲያው ኦሪየንቴሽን ያንቺን ማይንድ ይቀይርሻል። ያ ሴትአፕ ነው የሚቀይርሽ። ሶ ወቅቱ አንዱ የትግል ማዕከል ምን ነበረ ብለሽ ብትጠይቂኝ የወልቃይት ራያ ጉዳይ ነበር አንዱ የትግል ማዕከል። ኦኬ ካልኩሽ ከኢትዮጵያዊነት እምነት ዛሬ ላይ ይጋጫል። ዛሬ ብትጠይቂኝ እሱ ለምን መለሳለሁ። ዛሬ ላይ ብትጠይቂኝ ምንድነው መፍትሄስ የምታስበው ምንድነው ብትይኝ እመልስልሻለሁ። በወቅቱ ግን ቅድም ያልኩሽ የሚዲያው ሴት አለ፣ የትግል ሚዲያ ነው። ትግል ሚዲያ ማለት ደግሞ እኔ እንደገባኝ አሁን ኮንክሉድ ያደረኩት ጠላት ወዳጅ ነው። ሶ የሆነ አካል ጠላት ህወሓት በሚል ስያሜ የትግራይ ጠላት ሊሆን ይችላል። ያየሁትም እሱ ስለሆነ በጣም ጥቂት የሆነ 9 7 6 የትግራይ ሰዎች ይጠሩና የሚዲያው ጀግና ይሆናሉ። በነገራችን እንትኑ ራሱ ሴትአፕ ጀግና የሚሆኑት ከዛ ሶሳይቲ አጌነስት ስለሆኑ። ግን ኤርሚዬ በዚህ አጋጣሚ አሁን ይሄኛው ትልቅ ዋጋ አስከፍሏል። ወልቃይት አማራ ነው የሚለው እንግዲህ በዚህ በጦርነት አብይ አህመድ ከዛ በኋላ ልምጣልሽ። ኦኬ ቶሎ ላሳት ያ ነገር ሲሰራ ሂስቶሪካል ባክግራውንዶቹን አንደኛ እኔ ለማጥናት የሞከር በራሴ ማለት የታሪክ ተማሪ አይደለሁም፣ ፖለቲከኛ ነኝ። አይ ትራይ ቱ የታሪክ ነገሮችን ለምሳሌ የታሪክ ያጠኑ ሰዎች ኢንተርቪው ያረኳቸው አሉ። ሜቢ ሰምተሻቸው ከሆነ የ86 ዓመት አሁን በህይወት ይኑሩ አይኑሩ አላቅም። አንዴ እዛ ሴሜን የሚባል አካባቢ ነበር፣ እዛው ሴሜን የሚባል አለ መሰለኝ እና የዛ የኮይ እንትኑ ሲሰመርም የነበሩ ሰው እንዴ ለራሳቸው እናንተ ጋር መጥቼ ነው ኒውዮርክ ነበር እንትን ካሊፎርኒያ ሎስ አንጀለስ የሚኖሩ ሰው ናቸው። ስማቸውን ረሳሁት። 86 ምናምን አሁን አዶ ነው በህይወት ይኖራሉ ቢያስ ዜሪያ ኑራቸው ሶ እነሱን ኢንተርቪው ያደርጋለው። ከወልቃይት የወጡ ሰዎች የሚባሉትን ኢንተርቪው ያደርጋለው። ማስታወሻዎች ወስጃለሁ። አውስትራሊያ የነበሩ ሰዎችን ኢንተርቪው አድርጌ ኮምፓይል ያደርጓቸዋል አንድ ላይ ኦኬ በወቅቱ ለነበረው ነገር ማለት ነው። ሁለተኛ በዚህ በ83 ወቅት በአንዱ የተወሰነ ውሳኔ የህወሓት ታጋዮች ሆነው ዲሞቢላይዝ የሆኑት ወደ ወልቃይት ራያ ምናምን እንዲገቡ ተደርገዋል። ይሄ ፋክት አለ፣ የምድር ፋክት ነው። ሶ እነዚህ ነገሮች ሲደማምሪ ያ ቦታ የትግል ማዕከል ነበር የነበረው። ሶ ኦሪየንቴሽንሽን ቅድም ነገርኩሽ የትግል ማዕከል በሚል የወዳጅ እናንተ ሳይሆን የሆነውን ጠላት ታረጋለሽ፣ የሆነውን ወዳጅ ታረጋለሽ። አጠቃላይ የኢሳት ኦሪየንቴሽን እሱ ነው የነበረው። ከዛ ማዕከል ልትወጪ አትችይም። ራሴን ስለዚህ የአማራ ሚዲያን የነበረ ማለት ነው ቤዚክሊ። አማራው ብቻ አይደለም አሁን ኢትስ ኖት አማራ ብቻ ሳይሆን ሌላውም አካል እኔ አማራ አይደለሁም። የአማራ ሳይሆን የአማራ ብሔርተኛ እኔ አማራ የሚባለው ባይዘው እኮ ፕሮፌሰር ብርሃኑ ነው። ፕሮፌሰር ብርሃኑ አማራ አይደለም ወይም ነው ልልህ የምፈልገው አሁን አማራ የሚለው ልንጠነቀቅ ይገባል። ምክንያቱም አማራ ህዝብ ነው። የአማራ ህዝብ እዚህ ውስጥ ምንም ግንኙነት የለውም።
የአማራ ህዝብ ያልወከላቸው በአማራ ስም የወጡ የአማራ ብሔርተኛ ነን የሚሉ ጨካኞች ናቸው። ምን ያደረጉ ማራማይት የትግል የሆነ ነገር የትግል ሴንተር እንደ ትግል ከቆጠርሽ ኮይን እያረግሽ ነው የምትሄጂው እንደ ትግል ሰው ከህዝብ ጋር ምናምን ጋር ለምታስተሳስሪው አንቺ ለምትፈልጊው ፐርፐዝ ያግዘኛል አያግዘኝም ብለሽ ነው የምታስቢው ሶ ያንን ነገር ሂስቶሪካል ምናምን ቅድም ያልኩሽ እንደተጠበቀ ሆኖ ክራፍት የምታረጊበት መንገድ ግን ጠላት ወዳጅ ላልሽው ሪሌሽንሺፕ ግባት እንዲሆንሽ አድርገሽ ነው ሶ this is የኢሳት የነበረ ይሄ ነው ብዙ ጊዜ ስለሚነሳ ዋጋ አስከፍሏልና እንደኔ ምን መሰለ ኤርሚ አንተን በብዙ እንጠብቀሃለንና የብዙ ሰዎች ህይወት ጠፍቷል ብዙ ሰዎች ተፈናቅለዋል በአሁን ሰዓት እዛ ወልቃይትና ራያ የነበሩ ሜዳ ላይ ወድቀው ነው ያሉት ሱዳን በረሃ ላይ ትግራይ ውስጥ እነሱንም እናስለቅቃለሁ ብሎ ሄደ ሰው ሞቷልና ብዙ ዋጋ የተከፈለበት አሁንም ያስከፈለ ያለ ነገር ስለሆነ ሮንግ የሰራናቸውን ነገሮች we have to apologize ምክንያቱም አንተ ኢትዮጵያዊ ነህ በኢትዮጵያዊነት ምታምን ነህ አይልሽ ምን መሰለሽ ማራማይት አሁን እንዳልኩሽ የመሬት ጉዳይ አንድ ኢትዮጵያዊ በኢትዮጵያዊነት ማሰብ አለበት በሚለው እንስማማ ስቲል እኮ ችግር ነው አሁን እኮ አንቺ በአማራውም ሳይድ ብትጠይቂ የአማራው ሳይድ እኮ ወልቃይትና ራያ የኔ ነው ይላል በትግራይ ሳይድ ያለው ብትጠይቂ ወልቃይትና ራያ የኔ ነው ይላል እኔ አሁን ማሰብ ያለብኝ ለወደፊትም ባስብ ጥሩ የሚሆን የነበረው አሁን የትግራዮችም አማሮችም እንዲያስቡ የምፈልገው መሬት የብሔር አይደለም ብለው እንዲያስቡ ፈልጋል because አዲስ አበባ የሁላችንም ናት የሚለው ነው ይዤ ወልቃይት የሁላችንም ናት ነው ልልም ፈልገው ተረዳሽ ማራማይት ምክንያቱም እኔ እንደውም ኤሌፋንት ኢን ዘ ሩም ነው አሁን የሆነው እኮ በአማራና በትግራይ ህዝብ መካከል ያለው ወይም ደግሞ በኤሊቱ መካከል ያለው ትልቁ ጸብ ዞኑ እኮ ያለው ኢቭን አብይ አህመድ የሚጫወትባቸው በወልቃይትና ራያ ጉዳይ ነው it becomes እሱ ላይ እናሳጥረውና ወደሚቀጥለው እንድንሄድ ጊዜያችን እንዳናጠፋ the center of the እንትን ገባሽ ኦኬ ላሳጥረው የወልቃይት የራያ ምናምን ጉዳይ አንድ ሰው አሁን እንደ አንድ ኢትዮጵያዊ ዛሬ ላይ ነው አይደል ቆም የምናገረው እንደ አንድ ኢትዮጵያዊ ሁሉም መሬት የኢትዮጵያዊ ነው ብዬ እንደማስበው የትግራይ ሰዎችም የአማራ ሰዎችም አዲስ አበባ የኔ ነው ይያሉ ወልቃይት የኔ ነው ማለት ነውር የሚሆንበት ነገር የለም ሶ የሁላችንም እንዴት እናድርገው እኔኮ ቢጨንቀኝ መፍትሄ ሲባል ሰምተሽ ከሆነ አላቅም ለምንድነው ትግራይና አማራ የማይዋሃዱት እኮ ቢያስጨቃ በቃ ክልል ጉም ነው ምንድነው ክልል ማለት ሶ ይሄ ነገር በጣም የሚያጣላቸው የሚያጋድል ከሆነ ወደ አንድ ክልል መጣው አድሚኒስትሬቲቭ ሁለት ቋንቋ ይኑሮ ሁለቱ አንድ ላይ ሆነ አፋርን የሚጨምሩ ከፈለገ ሶስት ቋንቋ ይኑሮ ጉንትኑ በህዝብ ብዛት ብዙ ይሆናሉ በዩኒቨርሲቲ ብዛት ብዙ ይሆናሉ በጤና ምናምን ብዙ ይሆናሉ በኤሊት ብዛት ብዙ ይሆናሉ ተወዳዳሪ ተግደርዳሪ ኃይል ይሆናሉ አሁን ግን ስቲል አማሮቹን ብትጠይቂ ወልቃይት ወይት ሞት ነው የትግራይ ሰዎች ጋር ብትመጪ ወልቃይት ወይት ሞት ነው እንዳንቺ ያሉ ሰዎች ደግሞ የት ውስጥ እንደምትሆኛ አላቅም ወይ እንደዚህ ተሰንጥቀሽ አንደኛው በዛ ጋር ካላደረግሽ በስተቀር ማለት ነው ስለዚህ ስቲል ኤሌፋንት ኢን ዘ ሩም የዚህ የወልቃይት የራያ ጉዳይ ማራማይ ወደ ሌላው ነጥቤ ልሄድና እኔ ማለት ያሁን አንተ ስትነግረኝ በኢትዮጵያዊነት የምታምን ስለሆንክ ይሄኛው ደግሞ በብሔር መሬት የብሔር ነው የሚባለው ነገር እንዴት ልትደግፈው ቻልክ የሚለው ነው ሌላው ጥያቄ አሁን ብዙ ሰው ስልኬ ላይ ቴክስት የሚያደርጉልኝ አሉ በተለይ የትግራይ ልሂቃን ኤርሚያስ ሲባል ልባቸው ላይ የሚመጣው ነገር አለ አንደኛ ህወሓት በሽብርተኝነት ይፈረጅ ብሎ መጀመሪያ የተናገረ ሰው ኤርሚያስ ነበረ ህወሓት በሽብርተኛ ይፈረጅ ብቻ ሳይሆን የህወሓት የሆኑ ኤፈርት ሁሉ ነገር ይወረስ በሚል ለጦርነቱ ትልቅ አስተዋጽኦ ካደረገው ነገር ውስጥ አንዱ ይሄ ነው እና ዛሬ በህወሓት በተለማመደው ነው ሌሎቹንም እየተነሳ ሽብርተኛ የሚለው ሁለተኛ የአማራ ህዝብ ኃይል ይቋቋም ይል የነበረው ኤርሚያስ ነበረ የአማራ ኃይል የአማራ የህዝብ ኃይል መቋቋም አለበት ብሎ በጣም አድቮኬት የሚያደርግ የነበረ ሰው ኤርሚያስ ነበረ ያም ደግሞ የአማራ ህዝባዊ ኃይል ይቋቋም መባሉ ደግሞ ለዚህ ለጦርነቱ ደግሞ ትልቅ አስተዋጽኦ አድርጓልና መጀመሪያ ያለውን የመጀመሪያው መልስልኝና
ጦርነቱ ከመጀመሩም በፊትም ከአንድ ከኢትዮጵያ ባለስልጣን የትግራይ መንግስት ወይም የትግራይ ህወሓት ብዙ ሰራዊት እያሰለጠነ ነው፣ ለጦርነት እየተዘጋጀ ነው የሚል ሪፖርት አንተ እና ባልደረባ ታቀርቡ በነበረው እሱም አንድ መንደርደሪያ ሆኖ ነው ለጦርነቱ አሁን ያበቃን ይባላል። እና እንግዲህ ይሄ ጦርነት ብዙ ዋጋ አስከፍሎናልና ስለዚህ ማብራሪያ ትሰጣለህ ወይ? አንደኛ ኢንፎርሜሽን የሚሰጣችሁ የነበረው ሰው ማን ነው? ኢንፎርሜሽን የሰጣችሁ ሰውስ ቬሪፋይ አድርጋችሁታል ወይ እንደ ሚዲያ? ምክንያቱም ትልቅ ዋጋ ያስከፈለ ነገር ነው። በኋላ ደግሞ ያ ኢንፎርሜሽን የሰጣችሁ ሰውዬ ሰው የአብይ አህመድ ቀኝ እጅ እንደሆነ ተገኝቷል። ሁለተኛ ህወሓት በአሸባሪነት ይፈረጅ ብለህ ከተናገሩት ሰው በጣም አድቮኬት ያደረግከው መጀመሪያም ሀሳቡን ያመጣው አንተ ነህ ይባላል። ሶስተኛ የአማራን ልዩ ህዝባዊ ኃይል መቋቋም አለበት የሚለውን ሀሳብ የሚያመጣው አንተ ነህ። እነዚህ ሶስቱ ነገሮች ናቸው ትልቅ ዋጋ ያስከፈሉና ስለዚህ ኤርሚያስ ምን ይላል? ብዙ ነገሮች ነው። የኦሮሞቹ ደግሞ ኦሮሙማን ክራፍት ያደረገው ኤርሚያስ ነው ብለው ሰምተሻል አይደል? ኦሮሙማን ያመጣው ኤርሚያስ ነው እያሉ ነው። ደግሞ በሁሉም ሳይድ ማለት ሚዲያ ኮን እንደ መሰለ ኤርሚዬ ሚዲያ ማለት መልስ ይሻል ለእያንዳንዱ ጥሩ ጥያቄዎች ናቸው። ግን አይ ኒድ ታይም የተወሰነ ልክ ነው ኤክስፕሌን ሌላም ስላለኝ ግን ሰብሰብ አድርጋቸው። እንግዲህ ከምሁር ሰው ጋር እኮ ማውራት አራት ማውራት ችግር ነው ማለት ክላሪቲ ከሌለው ደግሞ ስለሚያስቸግር ሌላ ጊዜ ቀጠሮ እንይዛለን እንጂ ኦኬ የሽብርተኝነት ጥያቄ ልክ ነው። እኔ ነኝ ያነሳሁት እኔ ነኝ ያነሳሁት የሚለውንም ደግሞ ሳልናገር ቀርቻ አላውቅም። ከቴዲ ሪዮት ጋርም ከሌሎችም ጋር በቅርብ ቀንም አንስቻለሁ። what happened ምንድነው happen ያደረገው? የዚህ የኤፈርት ድርጅቶችንም አንድ የመጨረሻ መጽሐፌ አይተሽው ከሆነ በኤፈርት ድርጅቶች ላይ የተጻፈ መጽሐፍ ሪሰርች ያደረኩበት ማለት ነው። ማንም ዛሬም አርጊው ማድረግ የፈለገም አርጊው ማድረግ ይችላል በመጽሐፉ ላይ። አብይ አህመድ እንደመጣ ያንቺን ባላቅም የብዙዎቻችንን ቀልብ ስቦ ነበር የነበረው። አልሳበውም። እኔን ይገርምሃል አንቺን የሆነ ኦዲዮ ሰምቻለሁ ባይዘው በጣም የሚገርም የአንድ ከባይብል ጋር አስተሳስረሽ የዛው ጣላቅሽም ፊዚካሊ እንደሰማው ባለቤቴ ያሰምታኝ እስቲ ስማው እንደሰማው አስታውሳለሁ። የመጣ ሰማው የአካብ ምናምን የሚል ነገር ኦኬ ሶ ኤኒዌይስ እንግዲህ የሆነ ነገር ነግሮሽ ይሆናል። ለኛ ግን ስፔሲፊክ ራሴን ለማከል አድርግና በጣም ኤክሳይትድ ከሆኑ ሰዎች አንዱ ነበርኩኝ። ለውጥ እንደሚፈልግ ኢትዮጵያ ምናምን ኢትዮጵያ እያለ ሲጠራ አሁን የተደጋገመ ሲያስጠላኝ አሁን በተለይ ሞታችን አፈራችን ምናምን የሚለው ውሸት ስለሆነ ባልደጋግመው ሁሉ ደስ ይለኛል። ግን የጠራ ነምበር ኦፍ ኢትዮጵያ ይሄን ያልጠራ ነምበር ኦፍ ምናምን ይሄን ያላደረገ ይቅርታ ጠየቀ ምናምን አንድ በይ። ሁለተኛ ቅድም ነግሬሽ አባቴ ሞተ ኤርትራ እና ኤርትራ አንድ መጽሐፍ ፋይናል ጽሁፌን እንደው ዜር ከሰጠኝ ብዬ ከረን ነው የሞተው አባቴ። ከረን እጄ ጨርሰዋለሁ ብዬ እንደውም የባሉ ግርማ ቁጥር 2 ብዬው የሆነ መጨረሻ ይሄ ኦሮማይን ብታዩ ጸጋይ ቢባለው እንትን ጋዜጠኛ 2 የራስ ቅል ያነሳና ጦርነቱ የዛ ኦሮማይ ላይ ማለት ነው 2 የራስ ቅል አንስቶ እሺ አሁን የትኛው ነው ኢትዮጵያ የትኛው ነው ኤርትራ ብሎ ይጠይቃል በኢንድ እንትን ላይ ማለት ነው። እና ለኔ የትኛውንም የራስ ቅል ባገኝ በቃ ያባቴ ነው ብዬ ፋይናላይዝ ላረገው ድሪም ዛሬም ድረስ በነገራችን ላይ ዛሬም ድረስ ድሪም ማረገው የአባቴን ራይ ማስብበት ነገር ከተሳካ አይ ዶንት ኖ ሶ ከኢትዮ ኤርትራ ጋር የፈጠረው ግንኙነት እኔ እንደውም የተናገርኩት በ100 ዓመት ይፈታል ብዬ ማላስበው ውስጡን ባላቅም ውስጡን ለቄስ መሆኑን ባላቅም ማለት ነው። ስለዚህ ሙቭመንቱ ስፒዱም ውሳኔዎቹም በወቅቱ ልብ የሚያቀልጡ ስለነበሩ ዋን ኦፍ ዘ ጋይ ከነሱ ካሉት ውስጥ ከዛ በኋላ ደግሞ መሰረታዊ ጥያቄዎች የምላቸውን ጥያቄዎች እነዚህ ብዬ እዛ ቅርብ ለነበሩትም ሰዎች አንስቻለሁ።
ለምሳሌ ህገ መንግስቱን መቀየር ለኔ ዜግን የብሔር ብሔረሰቦች ህዝቦች ባለቤት የሆኑበት ዜጎች በተለይ አዲስ አበባ የተጎዳበትን እንደ አዲስ አበባ ራሴን ስለማስብ ይሄ ህገ መንግስት ነው የኢትዮጵያ በሽታ ብዬም ስለማምን አምናለሁ። አሁንም እንደዛ ነው ማምነው። ይሄን ህገ መንግስት እሱ እንደሚቀየር ሁሉ ተስፋ አደረገ። እንደውም ፕሬዚደንሻል ሲስተም ነው እንጂ ፓርላመንታሪ አይኖርም። እኔ ጉራጌ ክልል ሄጄ ሁሉ ነው የምወዳደር የምን ኦሮሞ ጋር መሄድ ምናምን ሁሉ አለ። you know all the things ሲመጡ ከዛ በኋላ ኦኬ ይሄ ሰው ለውጥን በዚህ ደረጃ ካሰበ እንዳይለወጥ የሚፈልጉ ቼንጅ ሬዚስታንስ የሆኑ አካላቶች አሉ ሚል መጣ ማለት ነው። ክሊር እንዲሆን ነው። ማን ነው ሬዚስት ያደረገው? ቲፒኤልኤፎች ናቸው። ህገ መንግስት እንዲቀየር አይፈልጉም። ይሄ እንዲሆን አይፈልጉም። የኢትዮ ኤርትራ ያለው ምናምን 1 2 3 4 ኦኬ ሶ ሁለት ነገር ሳጀስት አርኩኝ እኔ በውይይታችን ብዙ ይደመጥ ነበር ብዬ አስባለሁ። ኦኬ እኔ ጠቅላይ ሚኒስትሩ ህገ መንግስቱ እንዲቀይር ይፈልጋል። ቬሪ ናይስ። ይሄ እንደዚህ ይፈልጋል። በጣም ጥሩ። እንዲፈጽም ግን እነከሌ እንቅፋት ሆኑበት። ኦኬ ሁለት ነገሮች ያርግ። አንደኛ ህዝባዊ ይሁን። እኔ የህዝባዊን አደገኝነት እኮ አውቃለሁ። ማራማየት ፖፑሊዝም እንደ ኮርስም ወስጀዋል። በጣም አደገኛ ነው ህዝበኝነት። ግን I try to advise him because populism ስትሆኚ ህዝቡን ስለሆነ ሞቢላይዝ የምታረጊው you know የህዝቡ ጉልበት ካሉት ከዚህ ሬዚስት ከሚያደርጉት ጉልበት በላይ ይሆናል። ከህግ በላይ አንደኛው አድቫይስ እሱ ነው። ፖፑሊስት ይሆናል። ሁለተኛ ከህግ በላይ ይሆናል። ኦፍ ኮርስ ፖፑሊዝሙ የሚፈጥርለት ከህግ በላይ መሆን አለ። ስለዚህ ከህግ መንግስት በላይ ይሁን። ፖፑሊዝምን ክሬት ያርግ። በየቦታው በየአዲስ አበባም የተለያየ ቦታዎች የህዝቡን ወደ አደባባይ ያውጣ። ኦኬ ልክ ወደ አደባባይ ሲያወጣው እንዳየሽው ኢህአዴግ እኮ ያልፈቀደለትን ነው ዲሲ መጥቶ ያደረገው ስብሰባ፣ ሎስ አንጀለስ እናንተ ጋር የመጣው ሚኒሶታ የሄደው እኮ የፓርቲው ፍቃድ የሌለበት ግን ምንድነው አይዲያው በህዝብ ግፊት ሌሎቹን ሲንክ የማድረግ ነገር ነው። አንደኛው አድቫይስ እሱ ነበር። ይሄ ካልተሳካ ግን ያለው አማራጭ ህገ መንግስቱ ምናምን ለመቀየር ህወሓቶች ከሆኑ በሽብርተኝነት ይፈረጁ። that was my idea okay ተጣጣለ ግን እሱን ስራ ካሁን ስላይስ አሁን ላይ ሆነ ለመጣልሽ እኮ ነው። አንደኛ ያለው ኢንትረስት በወቅቱ የነበረኝ ፍላጎት ከምንም ነገር በላይ የህገ መንግስት ለውጥ ነው። ፕራክቲካሊ አብይን ማመን የሚጸጽት ይጸጽታል። እንዴት አይጸጽተኝም? አንድ ውሸታም የሆነ ናርሲስቲክ የሆነ ዓለምን የዋሸ እኔና አንዴ ኤርሚያስን ብቻ አይደለም ዓለምን ዋሽቶ ኖቤል የተሸለመ ሰው ነው። ሶ በዛ ደረጃ ትረስት ልታረጊው ማትቺውን አካል ቁጭ ብለሽ ብታስቢ ጥሩ ነበር ብዬ አስባለሁ። የወቅቱ ኢንቫይሮንመንት ይፈቅድ ነበር። እኔ ያየሁትን መከራ ብነግርሽ የሆነ ወቅት ተርኒንግ ፖይንት ሳይ ውሸቱ መሆኑን ሳቅ ማንም ሰው በፊት የተቀየርኩት እኔ ኖ this is my turning point ብዬ አሜሪካ ሲመጣ አም ኢንዲፈረንት በነገራችን አም ኢንዲፈረንት እንደውም ሆቴል ገብቼ መመገብ አልችልም ነበር። ሆቴል መገብቼ ተደምራል አንተ ማትደመርበት ምክንያት ምንድነው? ምን ስለሆንክ ነው? የቃ እንደውም ትዝልሽ ከሆነ አንድ ኦዲዮ አወጣውበት። ኦዲዮን አላወጣውትም። ኦዲዮ እጃችን እንዳለ ኤንሳ ላይ ሲሰራ የነበረው ነገር አለ ብዬ አይ ዶንት ኖ የምታስታውሽ ወይም ሰዎችን መጠየቅ ትችላለሽ። የደረሰብኝ መከራ ኤርሚያስ ይባረር ከጠቋም ይጥፋ አንድ ወዳጆቼ አብረውኝ አልቆሙ። አንድ ለ9 ነው ለ10 የኢሳት ጋዜጠኞች ኦዲዮን ልኬዋለሁ። አንድም ሰው ዊትነስ አልሆነኝም። እጃቸው ላይ ደርሶ አንድ ትልቅ ሽማግሌ ኢሳት ውስጥ የሚሰሩ ሰው ፕሮቴስታንት ናቸው። ጠዋት መተው ጉድ እንደሚያረግ ነው ብሎ ኦዲዮን ሰምተው ካዱኝ። ሶ ከዛ በኋላ የነበረውን ዱላ ልነግርሽ አልችልም። የነበረው ዱላ ዞሮ ግን በወቅቱ ኦኬ ይሄን ነገር ሊያስፈጽምላቸው ያልቻለው ህወሓት ነው ያለው ኦፕሽን ህዝበኝነትን ማስነሳት፣ ሁለተኛው ኦፕሽን የሽብርተኝነት። ዘን ምን ሆነ? ኢሚዲየትሊ እነሰዎች ሽብርተኝነትን ምንም ሳይባል
ጥለው ወዴት ሄዱ? ወደ መቀሌ ገቡ። ጊዜ ስጭኝ በደንብ ኤክስፕሌን ተደጋጋሚ የሚነሳ ወደ ትግራይ ሄዱ ተሰብስበው። እንደውም የሆነ ሆቴል ተቀመጡ። እነዛ ሰዎች ሲቀመጡ ኢንቨንተሪው ተሰራ አስታውሳለሁ። ኢንቨንተሪው ሲሰራ አይ ቲንክ የትግራይ 60% አብይን ተቀብሎት ነበር። ይሄ በትግራይ ሚዲያ የተነገረ ነው። 60% ኦፍ የትግራይ ህዝብ ከተሰራው ምንድነው ስሙ የኦፒኒየን ፖል 60% አክሴፕት አደረገው። ሶ እነዚህ ሰዎች አሁንም ተገለዋል ማለት ነው። ኢቭን በትግራይ ህዝብ ልጁ ጉድ አረጋቸው እንደዚህ ያረጋቸው ነበረ የነበረው አጀንዳ። ከዛ ቀጥሎ ሁለተኛው ላይ ልክ የጦርነት ዝንባሌ ሲመጣ እንደውም ከቴዲ ጋር ነው የተወያየነው። ምን ሀፕን ሊያደርግ ይችላል ሲለኝ ሀፕን የሚያደርገው ህወሓትና የትግራይ ህዝብ ይታረቃሉ ማለት ይሄው ቴዲ ይሰማል ብዬ አስባለሁ። ሄዶ ማምጣት ይታረቃሉ። ከዚህ በኋላ የህወሓቶች መተው ከለላ የሚሆናቸው የትግራይ ህዝብ ነው። ሶ ኢትስ ኖት ዘ ኢሹ ኦፍ ሽብርተኝነት ምናምን አይደለም። ከዚህ በኋላ ጦርነቱ አልተጀመረም። ማራማይት ይሄንን ነገር ሲቀር ማለት ነው ወይ አይዘር ተሰብስበው የትግራይን ክልል እንደ ሀገር ይመሰርታሉ፣ የመገንጠል ጥያቄን ያነሳሉ፣ ኦር የትግራይ ህዝብ ይገባሉ። ከገቡ በኋላ ግን ዲፈረንሺየት ማድረግ የሚቻልበት ነገር አይደለም። ስለዚህ ስቴጆቹ ኢሚዲየትሊ እንዳልኩት ጦርነት ታወጀ፣ ስድቦች መጡ፣ ምናምኖች መጡ። የትግራይ ህዝብና ህወሓት ታረቁ። እውነት ለመናገር ከዛ በኋላ እኔ ሽብርተኛ ምናምን የሚለውን ነገር ብቻ አለማንሳት ብቻ ሳይሆን የትግራዮቹ እኮ ከገቡበት ከጫካው ውስጥ ከጉድጓድ ውስጥ አውጥተው ዙፋኑን መለሱላቸው። የትግራይ ህዝብ ያን ያደረገው በዚህ ወቅት እኔ ኢንዲፈረንት ሆኜ ሌላው እንዳለው ሽብርተኝነት ምናምን ውስጥ አይደለም የሚገባው። ሶ ስቴጆቹ ክሊር እንዲሆኑ ነው እየነገርኩሽ ያለው። ከዛ ቀጥሎ ኤፈርት ምናምን የተባለውም ከዛ ጋር የሚያያዝ ነው። ማርያማዊት አንድ ነገር ልንገርሽ፣ አቂ እንደሆነ አላቅም። ኢትዮጵያ ውስጥ በህግ የትኛውም የፖለቲካ ፓርቲ ንብረት ማፍራት አይችልም። ፓርቲ ዛሬም ግን የፖለቲካ የአብይ አህመድ ፓርቲ ራሱ ንብረት አለው። ታውቂያለሽ? ዋልታ የሱ ነው፣ ፋና የሱ ነው፣ አፍሪካ ኢንሹራንስ የነሱ ነው። ኢትዮጵያ ራሷ የሱ ናት። አንተ እሱ ትላለህ። ኢትዮጵያ ራሷ የሱ ናት ነው። እንደ ፓርቲ ቢሰደው እንደ ፓርቲ ናት እንጂ ያ ማለት እንደ ህግ ነው እየነገርኩሽ ያለው። ማለት ሌጋሊም ስትነጋገሪ የፖለቲካ ፓርቲዎች በህግ መሰረት ንብረት መያዝ፣ ሚዲያ መያዝ፣ ባንክ ምናምን መያዝ አይፈቀድም። ሶ በወቅቱ እኔ እንደውም መጽሐፉ ጠቀማቸው ብዬ ማስበው በኋላ ገብሩ አስራትም ጽፎታ እንደጻፈው አይቻለው። ያቶ ገብሩ አስራት የትግራይ ፕሬዝዳንት የነበሩት ኤፈርት ንብረትነቱ የህወሓት ነበር። ጥረት ንብረትነቱ የባህዴን ነበር። ዲንሾ የሚባል ንብረትነቱ የኦሮሚያ የሆነ ወንዶ የሚባል ንብረትነቱ የደቡብ ነበር። በሙሉ የፓርቲ ንብረቶች ናቸው። ሶ በህግ ደግሞ ፓርቲዎች ንብረት መያዝ አይችሉም። ስለዚህ አንዱ ኦፕሽን መንግስት መውረስ ነው ያለበት፣ ሊትራሊ መሆን ያለበት እንደው መንግስት የሚባለው። ሁለተኛ ግን ክርክሩ ነው። ለምሳሌ ኤፈርት ሲሆን የትግራይ ህዝብ ወይም ከጦርነቱ ምክንያት ምናምን ስለሚባል ለትግራይ ህዝብ ይሰጥ ፋይናሊም እንደተወሰነ ታውቂያለሽ። እኔ ከጻፍ በኋላ የትግራይ ምክር ቤት ኤፈርትን ኦን አደረገ፣ አልተቃወሙም። ቢኮዝ ከፓርቲ ንብረትነት ወደ ህዝብ ንብረት የምክር ቤቱ ንብረትነት ሄደ። ጥረትም የአማራ ንብረት ሆነ። ዴንሾ ወንዶ አይ ዶንት ኖ ከሰሙ ይሁን አሁን አድገዋል፣ ሌላ ስም ተሰጥቷቸዋል። ዞሮ የኤፈርት ጉዳይም ከዛ ጋር እንዲያያዝ ነው። የአማራ ህዝብ ኃይል አሁንም ደግፈው ዶክመንት ጽፌ ያዘጋጀሁት ቢደራጁን ጥሩ ነው ብዬ ያሰብኩት ነው። አሁንም በወቅቱ የነበረኝ ነገር ልክ ነው ብዬ ማምነው። ኦኬ ለምን? አንደኛ የህዝባዊ ኃይሉ ተልኮ እኔ የኃይል ሚዛን በሚል ነው ያዘ የባላንስ ኦፍ ፓወር። ኦኬ ባላንስ ኦፍ ፓወር ዛሬ ህወሓት ቲዲኤፍ የሚባለውን ስለፈጠረ ደቡብ አፍሪካ ድረስ ሄደ። ኦነግ የኦነግ ሰራዊት ብሎ ስለፈጠረ ታንዛኒያ ዛንዚባር ድረስ ሄደ። ኦኬ አማራው ግን ህዝባዊ ኃይል የሚባል ይፈጠር ተብሎ እንዳልኩሽ የመደራደር አቅም የሚፈጥር
የፖለቲካ ክንፍ ያለው የወታደር ክንፍ ያለው የዲፕሎማሲ ክንፍ ያለው የህዝብ ግንኙነት ክንፍ ያለው ኢቭን ያልኳቸው በወቅቱ ከኢትዮጵያ መከላከያ ከሚባለውም የተወሰኑትን ጀነራሎች ከህወሓት ተሞክሮ ወሰዱና ቀንሳቸው አስገቡ። ይሄ ኤርሚያስ ይሰቀል ነበር የነበረው በወቅቱ። ዛሬ ይላሉ አይሉ አላቅም። ይሄ ግን የመደራደር አቅም ይፈጥራል። በአንድ በኩል ከመንግስት ጋር አታች አይሆን፣ በፍጹም የመንግስት ክንፍ መሆን የለበት። ኦኬ የመንግስት አስፈጻሚ የአብይ አስፈጻሚ የአብይ ስር ሳይሆን ለብቻው ነው መደራጀት ያለበት። አላማው ትመጫለሽ ገብቶኛል ጥያቄሽን አንደርስታንድ ያለው አላማው የመደራደር አቅም ወደሱ የሚመጣ ካለ ደግሞ መከላከል። ኢትዮጵያ ውስጥ ክልሎች አገሮች ናቸው እንደምታውቂ። የትግራይ ክልል አማራዎቹ ወደ ትግራይ ክልል ሲገቡ ነው ወራሪ ናቸው ነው ያልኳቸው። የትግራዮቹ ወደ አማራ ሲመጡ ሊትራሊ ወራሪ ናቸው ነው ያልኩት። በዴፊኒሽን ደረጃ የሚመጣ ከትግራይም ይሁን ከሌላ ቦታ የሚመጣ ካለ መከላከል አለባቸው። አልፈው መሄድ ትግራይ የለባቸውም። ቅድም ያልኩሽ የህዝብ ኃይሉ ዋነኛ ተልቆ ግን የመደራደር አቅም ነው። ዛሬ ባዶን የቀረበው ምንድነው? ባዶን የየለት ጉርስ የሚሰጡ ትንንሽ ጥቃቅን ሰዎች እንዲመሩት የተደረገበት ለምንድን ነው? ሰው ስለሌለው ነው አማራው? ወጥቶ ለብቻው አቅም ቢፈጥር ኖሮ አቅም ቢፈጥር እኮ ይደራደር ነው። ይኸውልሽ የህዝብ ግንኙነት አልኩሽ አይደል? የመንግስት ለመንግስት ግንኙነት የሚልም የጻፍኩትን ነው የምነግርሽ። 18 ገጽ የጻፍኩትን የመንግስት ለመንግስት ግንኙነት የሚል ለምሳሌ እዛ ውስጥ አለ። ምን ማለት ነው? አንድ ጀነራል ከአማራ ከመከላከያ ወጥቶ ህዝባዊ ኃይል ውስጥ ቢገባ ከታደሰ ወረደ ጋር ያወራ ነበረ በቁመና። ምንድነው የሚያዋጋን? ለምንድነው የምንዋጋው? ታደሰ ወረደ ጥሪ ያቀረበ አይደል? በጀነራል ታደሰ ወረደ ይቅርታ ለቃሉ እንትን ማረጋ ለማለት ጀነራል ታደሰ ወረደ ሲያነሳ ጥሪ የሚቀበለው ነበር እዚህ በኩል ደረጃ። እኔ ምንድነው ሳጀስት ያረኳቸው ጀነራል ይሄ ማን ነው የልዩ ኃይሉ አዛዥ ራሱ ሂዶ ህዝብ ኃይል ውስጥ ይግባ ጀነራል ተፈራ። ስለዚህ ጀነራል ታደሰ ጥሪ ሲያቀርብ ኢትዮጵያዊነት ከታሰበ ጀነራል ተፈራም ጥሪውን ይቀበላል ወይም ጥሪ ያቀርባል። ኮሙኒኬሽኑ የሚሆነው በሁለቱ የአማራና የትግራይ ጀነራሎች መካከል ይሆናል። አብይን ገደል ይከተት ነበር። ግን ኤርሚ እሱ ላይ አብረን እንድታስረዳኝ ፈልጌ ነው። አንድ መንግስት ባለበት በህገ መንግስቱም በአንድ መንግስት ውስጥ አንድ ኃይል ብቻ ነው መኖር ያለበት። እንዴት አንድ ሀገር ውስጥ አንድ መንግስት ውስጥ 2-3 ኃይሎች ይኖራል? ቲዲኤፍ የተፈጠረበትን ምክንያት እናውቃለን። የአብይ አህመድ መንግስት በትግራይ ህዝብ ላይ ጦርነት አውጆ ህዝቡ ራሱን ዲፌንድ ለማድረግ ነው የትግራይ ዲፌንስ ፎርስ ተብሎ የተመሰረተው። ከዛ በፊት የትግራይ ቲዲኤፍ የሚባል አልነበረም። የትግራይ ህዝብ ጄኖሳይድ የሚባለው ነገር ባይታወጅበት የተደረገበት ነገር ባይደረግበት ኤርትራንም አምጥተው ድሮንም አምጥተው የኢትዮጵያን ህዝብ ሁሉ አስተባብሮ የአማራንም ኃይል አስታጥቆ ሂዶ ባይወራው የትግራይ ወጣት አይታጠቅም። ቲዲኤፍ የተመሰረተበት ቢኮዝ ኦፍ ጦርነት ነው። ድህር ጦርነት የራሱን ዲፌንድ ለማድረግ ነው። ሸኔ የሚባለውም ታጥቆ የተነሳ ያው የኦሮሞ ህዝብ ሲጨፈጨፍ በድሮን ሲገደል ወለጋ ላይ ከትግራይ በፊት አብይ አህመድ ወለጋን ህዝብ ጨፍጭፎታል፣ ገሎታል፣ አርዶታል። ከዛ የተነሳ ነው የዛ አካባቢ ወጣት ራሱን ዲፌንድ ለማድረግ። አማራው ግን የሚሰራው ከአብይ ጋር ነው። አልፎ ተርፎ ከአብይ ጋር አላይን አድርጎ ትግራይ ውስጥ እኮ ሊወጋ ገብቷል። በአብይ ሳይድ ነው ያለው። እንዴት አንድ መንግስት ውስጥ ሁለት የተለያዩ ኃይሎች ይኖራሉ? አሁንስ ችግር የፈጠረው እሱ አይደለም? ያ ትልቁ ችግር አላይ ማድረጉ ነው። እኔ አላይ የሚያደርግ ዶክመንት አላዘጋጀውም ወይም አልተነጋገርም። ይሄ አገሪቷ ኦልሞስት ወደ መፍረስ እየሄደች ነው የነበረው። ሊትራሊ ወደ መፍረስ ቢኮዝ እያንዳንዱ ክልል የራሱን ልዩ ኃይል አደራጅቶ ያ ልዩ ኃይል የመከላከያ ቁመና እንዲኖረው ሁሉም እየሮጠ ነበር። ቅድም ካነሳሽልኝ ሰውዬ ጋም አያይዤ የኤዲቶሪያል ፖሊሲ ስለወጣው መጣስ አልፈልግም ማርያማይት። አንድ እንደ ሚዲያ የሆነ ወቅት ኤዲቶሪያል የተነጋገር ለምሳሌ የሆነ ሰው መረጃ ቢሰጥሽ ያን መረጃ ስለወጣው ብለሽ የምታቀርባሉ በሚዲያ ኤቲክስም በጣም እንትን ነው። ዳሜጂንግ ነገር ነበረ በቃ በዳሜጂንግ ነበር። ትረስት ማድረጋችን ልክ አልነበረም። ትረስት ማድረግ አልነበረብንም። የተሳሳቱ መረጃዎች ይቀርቡ ነበር። አሁን ሳስበው የተሳሳቱ መረጃዎች ምልክቶች ግን አልነበሩም ማለት አይደለም። እዛ
ሰላማዊ ሰልፍ ፓርደስ ሲደረግ እንትን ሰታይ ነበረ ዝግጅቶች ትመለከቺ ነበረ እንትኖች ቅስቀሳዎች ነበሩ ኑን ሞካከር ነበር ወዘተ አሁን በጣም ያላስፈላጊ ቃላቶች ልውጦች እንደነበሩ ምታቂው ይሄ እውነት ነው በሁለቱም ሳይድ የነበሩ ነገሮች ነበሩ ሶ በዛኛውም ሳይድ በኃይሉ ቁጥሩ ስንት ነው አቅሙ ምን ነው ባላቅም የመተማመን ነገሮች ነበሩ በዚንጋ ሞክረይ ነበረ ቤዚካሊ የስልጣን ጉዳይ ቢሆን ስለዚህ የሚመጡት መረጃዎች አንደኛ to be honest እኔ ትረስት ላላደርግ የምችልበትን ነገር ባስበው በወቅቱ ሊመጣልኝ አይችልም ነበር መረጃ ከሚሰጠኝ ሰው ማለት ነው የከሰተ because አብይ አህመድ ጋር የተጣላ ሰው ነው አብይ አህመድን የሚሰድብ ሰው ነው እንዴ መለስ ዜናዊ ማለት እኔ ቢጠራው ቅር ይላል ሰውየው እንደዛ ባይሆን ደስ አንተ ስለማከብረው አልጠራውም ሰውየው ኤዲቶሪያልም እንትን ስለሆነ I have to respect the editorial ግን የነገርኩሽ ነው አንድ ሰው ሊያሳምንሽ ሲመጣ even ኮይን ለምሳሌ እንዴ እናንተ ለምንድነው መለስን እንትን የምትሉ መለስ ማለት እኮ ዋን የደፈረ ወተር ሪቮሉሽን የፈጠረ አካል ነው ሲልሽ አንድ የኢትዮጵያ መከላከያ ለምንድነው ብሌም የምታረጉት እንደዛ እኮ አይሰራም ባይ ዘ ዌይ ለርን አለን ሪለርንም ከሱ ነው ያመጣው ኦኬ ይሄ ነገር ለኢትዮጵያ መከላከያ ምክንያቱም ይሄ ቅድም ያልኩሽ የትግል ኢንቫይሮንመንት ሚዲያ ምናምን የሚባለው አሁን ያለው መከላከያ የዘር መከላከያ የዋት መከላከያ የወያኔ መከላከያ ምናምን ስለሚል ለመቀበልም ያስቸግርሽ ነው የነበረው እስከ ቅርብ ጊዜ የማይቀበሉ ነበርኩ አንዳንዶቹ ትግራዮቹ ሲቀነሱ ነው የኢትዮጵያ መከላከያችን ብለው ያሉት ወደ ቅርብ ወዳጆቻችን ስለዚህ በወቅቱ የነበረው ትረስት ልታደርጊው ምቻቸው ነገሮች መጣው ነበር አንደኛ ቅድም ያልኩሽ ወታደራዊ ዝግጅቶች በመቀሌ በመናምን ይታዩ ነበር በአደባባይ ሁለተኛ ይሄ ሰው ከአብይ አህመድ ጋር ቅርብ አይደለም ተጣልቷል ብቻውን ያለው ሶ የሚነግርሽ ነገር ደግሞ አሁን አቶ መለስን እንደዛ ግሎሪፋይ ሲያደርግልሽ አባይ ግድብን የደፈረ ምናምን ሲልሽ መከላከያን ለምን ስትይ ትረስት የምታረጊው ነገር አለ በዛ ትረስት ውስጥ he give an information ያ ኢንፎርሜሽን አፌክት አድርጓል yes አፌክት አድርጓል ግን በግለሰብ ደረጃ ኤዲቶሪያሉ ጦርነቱ ኮንትሪቢዩት አድርጓል እንጂ ለጦርነቱ ኮንትሪቢዩት አድርጓል ምንም ጥያቄ የለውም አድርጓል እኮ 1 ሚሊዮን ህዝብ ሞቷል 100 ሺህ እንወቃቀስ ስልኮ አንዱ ያነሳውት አንድ 45 ገጽ የጻፍኩታል ይፋ ያላል ትልቅ ኢንፎርሜሽን ነበር አንዱ ይሄ ሰው የመንግስት ሰው ነው አይደለ ቅርብ ነው ኦኬ የመንግስት ሰዎች ከዲል ፖለቲካሊ ዲስከስ ያደረገ የፖለቲካዊ ውይይቱ አልተጀመረም አይደል ገና የፖለቲካ ውይይቱ ሲጀመር አንዱ ማንሳት ያለባቸው ስናቀርበው የነበሩ መረጃዎች ልክ ነበሩ ልክ አልነበሩም ሚለው ማቅረብ አለባቸው በዛ ወቅት እኛን ቢፈልጉን ይሄ መረጃ ከዚህ ማለት የግዴታ በግልጽ ውይይት የሚጀመርበት ሰዓት ስለሚሆን ይሄ መረጃ ከከለ ይቀርብ ነበር ሶ is that true or false ስለዚህ ጦርነቱ በውሸት ነበር የተመራው ወይስ በእውነተኛ መረጃ ሚለው ዛሬ ከኔ በላይ ቅርብ ናቸው እነሱ ከኔ በላይ እኔ ለአብይ I think እንግዲህ ፍላጎት ነው አለም አላቅም እንጂ ማን ነው ጌታቸው ረዳ is close to አብይ ወይም ደግሞ እነዛ መከላከያዎች ክሎዝ ናቸው ብዬ አምናለሁ ከኔ ይልቅ ነው ሪላቲቭ ነው እየወሰድኩ ይችላል ሶ ቁጭ ብለው የፖለቲካ ግምገማ ስለ ጦርነቱ ሲያደርጉ የፍትህ ጉዳይ ሲመጣ የፍትህን ማረጋገጥ ሲመጣ የቀረቡት መረጃዎች እንደውም መጻፍ አለበት እኮ ማራማይት እኛ አይደለንም እንጂ ከዚህ በፊት አንስቼዋለሁ አንድ ዶክተር ማናት የምትባል how civil war starts ብላ ስትጽፍ ኢትዮጵያን ማዕከል አርጋቆ ጦርነቱ ከመፈጠሩ በፊት ኢትዮጵያ ውስጥ ሲቪል ዋር ይፈጠራል ዶክተር ባርባራ ትባላለች how civil war starts ብለሽ ጊዜ ካገኘሽ ካላነበብሽ አንብብ ኢትዮጵያ in the case of ኢትዮጵያ ብላ ጦርነቱ ሳይጀምር ኢትዮጵያ ወደ እርስ በርስ ጦርነት ትገባለች ብላ የጻፈች ሰው ናት ዶክተር ባርባራ ስለዚህ እነዚህም ሰዎች የፖለቲካ ውይይት ሲጀምሩ ምን መረጃ በእጃችን ነበር በህወሓት ውስጥ የነበረ የሰራዊት አቅም ምን ያህል ነበር ምን ያህል የጦር መሳሪያ ነበር እንደተባለው በጋንታ ያን ያህል በክፍለ ጦር ያን ያህል ነበር ወይ የሰው ኃይሉ ብዛት በክፍለ ጦር በምን ተከፋፍሎ ነበር ወይ ይሄ ሰሜን እዝ ተመቷል አልተመታም የሚባለው እውነት ነው ውሸት እኔ እስካሁን አላውቅም ለምሳሌ አምነሱ እኔ ውሸት ነው አብይ አህመድ የፈጠረው ዘሬ እንደሆነ እኮ አየነው እኮ አሁን እንዳልኩሽ
ኢታስቱ ቢ አሁን ቅርብ ናቸው አይደለ? ፖለቲካውን ይገመግማሉ፣ ጦርነቱን ይገመግማሉ። ሲገመግሙ ይሄ ነገር ልክ ነው ልክ አይደለም፣ ያኔ በአደባባይ ወጥቶ ሁሉም ሰው የሚነጻበት ነው የሚጸዳበት አላቅም ያ ነገር መፈጠር ዛትስ ዋይ ኑና እንወቃቀስ እያንዳንዱ ብዬ የጻፍኩት ለዛ ነው። ሶ የአማራ ህዝብ ግን ኤርሚያስ በባህላችን አንባቢዎች አይደለንም። ገባ? አንተ ህዝቡን አድሬስ የምታደርገው በሚዲያ ነው፣ ሳተላይት ላይ በሚወጣ ሚዲያ ነውና አድሬስ ማድረግ ያለብህ ሚዲያ ላይ ነው እንጂ አንተ የጻፍከውን ምን ያህል ሰው ነው የሚያነበው፣ ምን ያህል ሰው እጅ ውስጥ ነው የሚገባ? ኢን ጀነራል ደግሞ አንባቢ ባህልም አይደለንምና ሚዲያ ላይ ክላሪፋይ ብታረግ ጥሩ ነው። ክላሪፋይ ብታረግ ምን መሰለህ፣ አንተ አሁን ቆንጆ ሚዲያ ጀምረሃል። ኤርሚያስን የምናይበት ይሆናል፣ ስለሱ እመጣልሃለሁ። እስከዛሬ ድረስ ኤርሚያስ ተለጣፊ ሆኖ ቅድም እንዳልከው የሚዲያው የራሱ የሆነ አጀንዳ አለው፣ የትግል ዓላማ የሚባል የተለያየ ነገር የሚዲያውን ሐሳብ ስታራምድ ቆይተሃል። አሁን ግን ኤርሚያስ የራሱ ሚዲያ ጀምሮ በአዲስ ኤርሚያስ ልናየው ነው። ኢትዮጵያዊ ኤርሚያስ፣ በኢትዮጵያዊነት የሚያምነው ኤርሚያስ ከኢትዮ 360 ፋንዳሜንታሊ የተለየ ነገር ይዞ ይመጣል ብለን ነው የምንጠብቀው። ይህ እንዲሆን ክላሪፋይ መደረግ ያለባቸው ነገሮች ክላሪፋይ መደረግ አለባቸው። ገባ? መጽዳት ያለባቸው ነገሮች መጽዳት አለባቸው። የተሰራው ስራ ቀላል አይደለም። በሚዲያ ብዙ ዳሜጅ ተሰርቷል። ኢትዮ 360 ሆነ ኢሳት ሆነ ሌሎቹ ሚዲያዎች ያደረጉት ኮንትሪቢዩሽን ነው አሁን ለደረስንበት ነገር ያደረሰን። ትዝ ይልህ ከሆነ አንተ አንድ ፊልም ሳጀስት አደረከኝና በጣም 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 የሚደንቅ ፊልም ነው። በጣም ባለቤቴ ባይዘው መጨረስ አልቻለም። እያለቀሰ ነው ተነስቶ ሄደው መጨረሱ አልቻለም ፊልሙና ይሄ ግራፊክ የሆነ በጣም አሳዛኝ የሆነ ግን እዛ ላይ በጣም ያስደነቀኝ ነገር ወደ ጥያቄ እመጣልሃለሁ። አሁን ያሉትን ሚዲያዎችንም ሳይ የሚያስደንቀኝ እዛ ፊልም ላይ ሳምታይምስ ኢን ኤፕሪል የሚለው ሰው ሁሉ ያየው። ትዝ ይልህ ከሆነ ያንን ሬዲዮ ስቴሽን ከጀመሩት ሰዎች ውስጥ አንዱ የዛ የሆቴሉ የዛ በኋላ የምናየው ታሪኩ ላይ የምናየው ሰውዬ ወንድም ነው። ሬዲዮ ስቴሽኑን ከጀመሩት ያ የጥላቻውን ፕሮፓጋንዳ የሁትሲ ሰዎችን ታርጌት ያደረገው ሁትሲ ሰዎች አታክ እንዲደረጉ ኮይን ያደረገው ጋዜጣ ማነው ሬዲዮ ስቴሽን አንዱ ጀማሪ ነው። የዛ ሰውዬ ወንድም ማለት ነው ታሪኩ ውስጥ ያለው። በኋላ ግን ትዝ ይልህ ከሆነ እሱ ራሱ እንኳን የወንድሙ ልጆች ሴም ማድረግ አልቻለም። ከፊቱ ነው የወንድሙ ልጆች የተገደሉት። ሁትሲና ከሁቱና ከቱትሲ የተወለዱ ልጆቹን ከፊቱ ሴም ማድረግ አልቻለም። እሱ የጀመረው ሙቭመንት ማለት ነው። እሱ በሬዲዮ ስቴሽን የጀመረው ሙቭመንት የወንድሙ ልጆች እንኳን ከፊቱ አሳጥተውታል። ከዛ በኋላ ሰውየው ጥሎ ነው የወጣ ሀገር ሬዲዮ ስቴሽን ላይ አልቆየም። ሌላ ሀገር ተሰዶ ነው ሄደው። ግን ስለወጣ ሚዲያውን ስላቆመው ያ የጀመረው ነገር በተናገረው ነገር አልተረሳለትም። ያለበት ሀገር ድረስ ሄደው ትዝ ይልህ ከሆነ ሙቪው ላይ ወንድሙ የሱን ቨርዲክት ለመስማት ነበር የሄደው። መጨረሻ ላይ የወሬገር ሂወንት የሄደበት ቦታ ድረስ ሄደው ነበር ተጠያቂነትን ያመጡበት። ስለዚህ ዛሬ እነዚህ ለዚህ ሞት ለዚህ ውድቀት ያበቁን ሚዲያዎች እንዲህ ያለ ቶክሲክን ጥለ አምጥተው እርስ በርስ ያፋጁን ያባሉን ፎልስ ፕሮፓጋንዳ እየረጩ የውሸት ትርክት እያሉ አሁን ላለንበት የጥላቻ ሚንስ ትልቅ አስተዋጽኦ ያደረጉት ህወሓት የሚባለውን እንደ አውሬ እንደሆነ እንደ ሞንስተር አድርገው አቅርበው የትግራይን ህዝብ ለዚህ አይነት ሞት ከዛ ለአማራው ለኦሮሞ አሁን ላለንበት ያደረሱ ይጠየቃሉ። መጠየቃቸው አይቀሩም። የወጡም ያሉም የሚቀጥሉ እና አንተም ወደሚቀጥለው ጸድተህ እንድትሄድ የትግራይ ህዝብ ካንተ አፖሎጂ መስማት ይፈልጋል። በጣም ብዙዎቹ ጠይቀውኛል። ኤርሚያስ በአደባባይ የትግራይን ህዝብ ይቅርታ ይጠይቀዋል ወይ? ምክንያቱም እነሱ ባሰራጩት ፕሮፓጋንዳ አባቴን አጥቻለሁ፣ ወንድሜን አጥቻለሁ፣ እህቴን አጥቻለሁ፣ አካሌን አጥቻለሁ፣ ቤተሰቤን አጥቻለሁ፣ ተደፍሬያለሁ፣ ብዙ መከራ ደርሶብኛል የሚሉ አሉና ይህንንም አብረህ በዛው ላይ ብትናገርና ወደሚቀጥለው ጥያቄ ሄድልሃለሁ። አዎ አሁን ምን መሰለሽ የይቅርታ ምናምን ጉዳይ ቅድም እንዳልኩሽ ነው። ኑ እንወቃቀስ ብዬም ስጽፍ የራሴን ችግሮች አንድ ሁለት ሶስት ብዬ ነው የጻፍኳቸው። ለምሳሌ ቅድም እንዳልኩሽ የነዛ መረጃዎች በዛ መልኩ መሄድ ነበረባቸው ወይ ምሳሌ ሊሆን ይችላል። በሁለተኛ ደረጃ ማንም ሰው የሆነ ኮንትሪቢዩት አድርጓል ብሎ እስካሰበና ጎዳኝ ብሎ እስካሰበ ድረስ ይቅርታ ጸጋ ነው። ምንም እኔ በይቅርታም እንትን ምለው ነገር አይደለም። the point is አሁን ምንድነው የማየው ነገር የይቅርታሽ ቅድድምና የሆነ እንትን የማለት በቃ በሁሉም ሳይድ ያለውን ነገር ያለ መመልከት ችግር አያለው ማራማይት ከይቅርታ ጋር ማለት ነው።
በዛ ሳይድ ምን ነበረ? በዚህ ሳይድ ምን ነበረ? ሚዲያው ቅድም እንዳልኩሽ ሚዲያም ሆነ ሌሎቹ አጠቃላይ የማህበራዊ ፍትሁ ሲመጣ ጀስቲሱ ሲረጋገጥ ሁሉም በአንድ መነጽር ገብተው ሁሉም በሚመረመሩበት ነገር ገብተው የሚመረመሩበት ነገር መፈጠር አለበት። አሁን ግን በእያንዳንዱ ነገር ምንም አሁን ልደቱና እኔን ወስደሽ ምንም ልደቱ ያደረገው ነገር አለ ብዬ አላምንም። ግን ኦፊሻሊ ሴይ ሶሪ ምንም ያ ክብሩን ከፍ አደረገለት እንጂ ክብሩን ዝቅ አላደረገበት። በወንድሞቹ ወይ በጓደኞቹ ወይ ባየው ነገር ወይም የትግራይን ህዝብ መከላከል ባለመቻሌ ይቅርታ ጠይቃለሁ በማለቱ የተጎዳው ነገር ምንም ጎዳው ነገር አለ። አንዳንድ ነገሮች ግን በሚዛናቸው መቀመጥ አለባቸው ልልሽ እፈልጋለሁ። ይሄ ምንድነው? ቅድም እንዳልኩት መገምገም ያለበት ነገር በደንብ ተገምግሞ የእያንዳንዱ አካል ሚና በትግራይ ውስጥም ያሉ በትግራይ ውስጥም የሌሉ በኢትዮጵያ ውስጥም ያለ በሌላው አካባቢም ያለ ሁሉም ድርሻውን የሚያስቀምጥ ስራ መሰራት አለበት። የተናጠልም አይደለም መሆን ያለበት። ይሄ ነው የወሰደን። በዚህ ውስጥ እኔ ደግሞ እዚህ ውስጥ ነው ያለሁት። የሚዲያ ቅስቀሳ ከሆነ ሚዲያ ቅስቀሳ ውስጥ በተግባር ሹት አድርጎ የገደለ በተግባር ሹት አድርጎ የገደለ ለፋይናንሻል ኮንትሪቢዩት ያደረገ ፋይናንሻሊ ኮንትሪቢዩት ያደረገ የሃይማኖት አስተምሮት የሰጠ የሃይማኖት እንደዚህ የበለው ከሰይጣን ይሻላል ከምን ይሻላል ከነሱ ብዙ በጣም ብዙ ነገሮች ነው ያሉት። ስለዚህ እኔ ይሄ በተናጠል እንደዚህ የሚደረገው ነገር አንዳንዴ ስመለከተው ትንሽ ፌርም ስላልመሰለኝ ማለት ነው። I'm not talking about myself ማራማይት ፓኬጁ ተረስቶ አጠቃላይ ትምርቱ ተረስቶ እየተደረገ ያለው በፒን ፖይንቶች የማሳየት ነገር ነው እየተደረገ ያለው which is completely wrong ነው ብዬ ነው ማምነው። በዛ ደረጃ የሚመጣ ነገር አንዱ እሱ ነው። ሁለተኛ እኔ ጦርነትን አድቮኬት አላደረኩም። የፈለክ ሂጅናይ አንድም ቀን ጦርነት አድቮኬት ይሄ እንደዚህ ያረገ ሊስን የመጀመሪያ ዕለት እንደውም ኢትዮ 360 ወዳጆቼንም በዚህ አጋጣሚ ቫልዩ ሰጣለሁ። የጦርነት ዕለት ሁላችንም ነው ጥቁር ለብሰን ከዛ በኋላ ያለው ነገር እነግርሻለሁ ስቴፕ ባይ ስቴፕ እንደውም ጊዜ እንድትሰጪኝ ይፈልጋል። የጦርነት ዕለት ጦርነት መፈከፈት የለበትም። አድቮኬት አናደርግ ቪዲዮን ሄዶ ማየት ይቻላል ስላለ ማለት። ከዛስ ለትግራይ ህዝብ ነዳጅ እንዳይከለከል እህል እንዳይከለከል ምን እንደተደረገ ታውቂያለሽ ማራማይት? እኔ ነዳጅ እንዳይከለከል እህል እንዳይከለከል ጓደኞቼንም በወቅቱ የነበሩትን ጨምሮ ቆርጠው ወያኔ ነዳጅ እንዳይገባለት እየቀሰቀሱ ነው ኤርሚያስ። እኔ ይኸውልሽ የጦርነቱ ዕለት ያን ካረኩ በኋላ ከባለቤቴ ጋር ስልክ የሆነ ተበላሽቶ እጄ ነበረ ስልክ ለመቀየር እንደው በጣም ማረሳው ትዝታ ስለሆነ ማለት እና አንዱ ግለሰብ ሚዲያው ውስጥ የሆነ ፌቨር አርግ ያለው ብሎ ስለሚያስብ ደውሎ እንደ ባሪያ ነው ያናገረኝ። አንተ ምን ስለሆንክ ነው ጦርነት ማደግፈው? ምን ስለሆንክ ወያኔ እንዲጠፋ አትፈልግም ወይ? ዴይ ዋን ማለት ነው። አንዱ አይ ይሄንን አድቮኬት አድርጓል ዋር የሚባል ከሆነ እስቲ ይምጣ። ከዛ በፊት ያለው ነግሬሻለሁ። መረጃዎቹ በሚመጡት በመከላከያ ምናምን በቀድሙ ሰውዬ በተባለው የሚመጣው መረጃ አቅርበናል። እሱ አድቮኬት ነው አይደለም ይገምገም ብዬሻለሁ። አክቹዋል ነበር አልነበረም እኔ ዳታው እርግጠኛ አይደለም። ስንት ወታደር የትግራይ ሰው ነበረው? ስንት ሚሊሻ ነበረ? ስንት ልዩ ኃይል ነበረ? ምን ተጣጥቋል? I'm not sure። አሁን ቅርብ ስለሆኑ ይገምግሙት እሱ። በዚህ ደረጃ ነው። ከዛም ቀጥሎም በየጊዜው መከሰስ የነበረው እስከ $50,000 ወስዷል ስባል የነበረው ዋር አድቮኬት አላረግም። እንደውም ኮት አረግ ነበር። እኔ አባቴን ያጣሁት በጦርነት ያደኩት በጦርነት አትሞስፌር ውስጥ ነው። አባቴ የሞተበትና እናቴ የተሰቃየ የኛ ቤተሰብ የተሰቃየውን ስቃይ ሌሎች እንዲደርሳ ያስቻል። ስለዚህ ጦርነት ለኔ ቱ ፐርሰናል እያልኩ ነው የምናገረው። ሰዎች መጥተው ፍትሃዊ ጦርነት ፍትሃዊ ያልሆነ ሲሉ አልቀበልም ነበር። እኔ ቄሶቹ የፕሮቴስታንት ቄሶች ይሄ ጦርነት ፍትሃዊ ነው ምናምን ሲሉ የነበሩ ነው። ለኔ የጦርነት ፍትሃ የለም። በጦርነቱ ስላለፈ ቤተሰብ እንደዛ አይነት ነገር አላሳልፍም።
አድቮኬት አላረግም። በግራ በቀኝ በግራ አንዱ ከባድ የነበረው እሱ ነው። እንደኔ ማርያማዊት ህዋት ሲነሳ ይጨንቃል እኮ ተብያለሁ። ምን ህዋት ሲነሳ ይጨንቃል ተብያለሁ። ወዴም ሲነካ ይጨንቃል ተብሏል። ዋና መጨረሻ ወዴ ሲነካ ይጨንቃል ተብያለሁ። ህዋት ሲነካ ይጨንቃል ኖ ለኔ ጦርነቱ የትግራይ ህዝብ አድቮኬት አላደርግም። ወደ ሊመለሱ ነው ሲባልም በሰነ ስርዓት እንዴ ይመለሱ በስነ ስርዓት ባልኩት አያችሁት ይሄ ሰውዬ መሳሪያቸው ምናቸውን ተሸክሞ ይመለሱ እኮ አለ። ስለዚህ ጦርነት አድቮኬት ባላረኩበት ይሄን አድቮኬት አድርጓል ከተባለ ይምጣ። ነገር ግን let me tell you one thing እኔ ጽሁፉ እንዳልሽው በበለጠ መበተን አለበት መብራራት አለበት። ሌሎች ሰዎች የሚዲያ ሰዎች አሁን ለሀብታሙ ለፑሽ ሚዲያ ልኬለታለሁ ሐሙስ ቀጠሮ ይዟል በሱ ላይ እንወያይ ብሏል። ወያይበታለሁ የሌላ ሚዲያም ልኬለታለሁ እንደዚሁ እንወያይበት ብሏል። ሶ በዚህ መልኩ ነው የምታሰፊው። ፐርሰናሊ የሰሜኑ ጦርነት 5 ምዕራፍ ነው ያሳለፍኩት። 5ቱን ንገረኝ መቼም ይከብዳል። 5 ፌዝስ ነው ያሳለፍኩት። አንዱ ብቻ ልንገርሽ። ነገሮች በተለይ ማጀመረው ጦርነቱ የሚባለው ጋር የአሜሪካ መንግስት መግለጫ ወጣ። ታስታውሻለሽ? የአሜሪካ መንግስት መግለጫ ሲያወጣ አንደኛ የኢትዮጵያ መንግስት የኤርትራ መንግስት ማመሰገነ በወቅቱ ኦኬ ጀማሪው ከሌ ነው የሚለውም ተባለ። የብዙ ሰው አትሞስፌርና ህሊና የተቀየረው በዛ ሰዓት አንደኛ በአሜሪካ ደረጃ ነው የወጣው። ኤርትራን የተመሰገነችበት እንትኑንም ሰሜንዝም ተመቷል የሚለው ነገር እስከምን ቲቦርናጄ ምናምን የሚባሉት ጨምሮ የአሜሪካ መንግስት እሱ ብዙ ነገር ቀይሯል ብዬ አስባለሁ። ቅድም እንዳልኩሽ የፍትህ አካሉ ፓኬጅ መሆን አለበት ይሄም ራሱ ማለት ነው። ሁለተኛ እኔ እስከ የፈለግን እንግደለው የሚል ቤት እስከ መቀየር ያስደረሰኝ ነገር ማርያማዊት አፓርትመንት ኮንዶ ነው የምኖረው የነበረው። ኮንዶ ውስጥ አብዛኞቹ የሻቢያ ደጋፊ ኤርትራውያኖች አሉ። ስወጣ ስገባ የሚያስቸግሩ ሂት ኤንድ ራን ባንድ ወቅት ሂት ኤንድ ራን ብቻ ሳይሆን መንገድ ዘግተውብኝ ለፖሊስ ሪፖርት አድርጌ ቦታው አካባቢው አስቸጋሪ ነው አሴፍቢአይ ወይ እንደምናምን እንደ ፖሊስም እኛ ኮንትሮል ልናደርግልህ አንችልም it's better to go to move even እንደዛ ባይሉ በቃ ንግግራቸው ያ ነው። መኪና ብሎክ አድርጎብኝ እቃ ነው ምን እንደያዘ ሳላቅ የመጣው። ስለዚህ ለምንድን ነው የተፈጠረው? ከday one ጀምሮ ሻቢያ የሚባል የአውሬ መንግስት የአውሬ ስርዓት እነዚህ ጫካ ውስጥ የሰለጠኑ ከእንስሳት ያነሱ ሰራዊቶች ማነስ ብቻ አይደለም ጥላቻ የተሰበኩ ኤክስትሪም የሆነ ጥላቻ ከልጅነታቸው ጀምሮ የሰለጠኑ ሰዎች ኢትዮጵያ ውስጥ መግባት የለባቸውም። day one ሰምተው እሱን አብይ ወጣና እና ሌሎቹ ሚዲያዎች ላይ ሌሎቹ አካባቢ ሻቢያማ መግባት አለበት መርዳት አለበት ሲል እኔ ሌሎችም ወደ የተወሰኑት ኖ ይሄ አውሬ ሰራዊትማ ኢትዮጵያ ምድር መርገጥ የለበት። ዛሬም ነው ምልሽ የዛኔ ወጣና አብይ አህመድ ምን አለ? እኛማ አብይ ሻቢያን አናስገባም ሻቢያ ይግባ የሚሉ ሰዎች እብዶች ናቸው እብድ በሏቸው አለ። እብዱስ ነው ማለት ነው። እብዱ በኋላማ አመሰገነ መጥቶ ብርሃኑ ጁላም ወጣና ኖ እኛ ለአለው አቅም አንሰን ነው እንደ ሻቢያን የምናመጣራው ምናምን አለ ጀነራል። ኦኬ እሱን ካላችሁ በኋላ ግን መጣና ሻቢያ በመግባቱ እናመሰግናለን አለ። ስለዚህ እኔ ሻቢያን በመግባት እቃወም ነበር። ጦርነትን አድቮኬት አላረኩም። ፋይናሊ ሄዶ የጁንታ ሚል ስም እኮ ነው የተሰጠኝ። ፋይናሊ ጁንታ ብቻ ሳይሆን ከጁንታ ያለፈ እንዴ $50,000 እኮ ተሰጠው ተብሎ ኦህዴድ አሁን ደግሞ ምን መሰለህ የሆነ ሰው ምን አለኝ ኤርሚያስ ህወሓት በአሸባሪነት ይፈረጅ ንብረቱ ሁሉ ይወረስ እንዲና እንዲል ነበረ። በኋላ ደግሞ ኦህዴድን መቀጥቀጥ ምንም ለውጥ አያመጣም ብሎ ደግሞ ኦህዴድን ፕሮቴክት አደረገ። በህወሓት ትልቅ ማን ነው በኢህአዴግ ምንባለው መራሽ የነበረውን ህወሓትን በዛ ደረጃ ሄዶ ይቀጥቀጥ ይወገር ሲል የነበረ ኦህዴድ ላይ ግን ሲነካ ግን በጣም ሴንሲቲቭ ነው። ኦህዴድን መቀጥቀጥ ብዙ ለውጥ የትም አያደርሰንም ብለዋል እና
ለኦህዴድና ለህወሓት ያለው ደብል ስታንዳርድ ነውና በትክክል ኦህዴድ ነው ኤርሚያስ ብለውኛል። ይሄ ግን ጥያቄ አይደለም፣ ሌላ ጥያቄ አለኝ። እንደው ያሉትን ነገር ልጨርሳታችን ልጨርሳት። አንደኛ የህወሓትን ነገር መልሻለሁ። ከጦርነቱ የነበረው በአብይ ጋር የነበረው ነው። ሰው በዚህ ላይ ሌላ ሰው ካለ አይ ከዚያ በኋላ እንዲህ ብላል ያመጡ ይችላል። ኦህዴድን ምን መሰለሽ ህወሓት እንዳልኩሽ ያንን ጽሁፍም ስጽፍ ህወሓት የሚባለው ነገር ሄዶ የትግራይ ህዝብ ነው። at the end of the day የትግራይ ህዝብ ነው። ዛሬም ኢንተርናሊ ኦህዴድ የሚባለው ነገር የኦሮሞ ህዝብ ነው ይሆነ ያለው። የኔን አንደርስታንዲንግ ነው የምነግርሽ። ኦኬ ስለዚህ ትላንት ህወሓት ብለን የትግራይ ህዝብ ላይ ፎከስ ካረገ ዛሬ ኦህዴድ እያልን የምንሄደው ወደ ኦሮሞ ህዝብ ነው። አንድ ሁለተኛ ሪሊ ኦህዴድ ብቻ ነው ወይ በመንግስት ስርዓት ውስጥ ያለው? ኦሮሞ ብልጽግና ነው አይደለ? ኦህዴድ የሚባልም የለም በፎርዛት ማተር። በነገራችን ላይ ኦህዴድም የለም ባዴንም ምንም የለም። ህወሓት አለ ኤግዚስት አድርጓል። ግን ኦህዴድ የሚለው ኮድድ የሆነ ሄዶ ወደ ኦሮሞ ህዝብ የሚገባ ነው። ዘ ሴም ስቶሪ ትላንት የተፈጠረ ስህተት ህወሓት የሚለው ከትግራይ ህዝብ ጋር መጨረሻ ላይ እኮ ከጦርነት ወቅት እኮ በትግራይ ህዝብና በህወሓት መካከል እኮ ልዩነት የለም ብዬም ተከራክሬያለሁ። አልነበረም። ትላንት የገፉት እዛ ሆቴል ተቀምጠዋል ልጁን ነው ምናምን ያለ የትግራይ ህዝብ ሲጠቃ ኖ ልጆቼ ናቸው ብሎ ነው አብሮ የሆነው። ስለዚህ የኦህዴድ የመሆን ያለ መሆን ጉዳይ ሳይሆን ኮድድ ለምሳሌ የኦህዴድ መከላከያ ነው የሚባለው ሰምተሻል? ምን ማለት ነው የኦህዴድ መከላከያ ማለት? እስቲ ንገሪኝ እስቲ። አንድ መከላከያ የአብይ መከላከያ ብትዩ ይመርጣለሁ። ኦኬ ቅድም ያልኩሽ የኮድ ኦፍ ኦህዴድ ኮድ ኦፍ ኦሮሞ የሆነ ይሄደስ ነው። የህወሓት መከላከያ ስለሚባል ስለነበረ ነው የለመድነው ነው ገባ እና ኢሳት ምናምን ያስለመዱት የህወሓት መከላከያ ያለው ኮሪለርን መልሽ እሱ ነው መማርም የተማርነውና አላስፈላጊ የሆነውን ነገር አለርን ማድረግም አዲስ ነገር ለርን ማድረግም እሱ ነው። ተመልሰሽ ትላንት ህወሓት ተባለሽ ኦህዴድ መጣ። ኦኬ አሁን ደግሞ ኦህዴድ ብለሽ ምን ነው የምታመጪው? ቁጥር 2 ኦህዴድ ወይስ ባዴን ማንንም ይመጣው ራሱ። ስለዚህ እንደዚህ አይነት ኮድድ የሆኑ ነገሮች እየፈጠሩ ያሉት ችግር ስላለ ይሄን ነገር ታርሞ በስሙ ጠርተሽ የኢትዮጵያ መከላከያ ነው ብዬ አምናለሁ። ሲሪየስ የሆነ ችግሮች ግን አሉበት ብዬ አምናለሁ። ሪፎርም መደረግ አለበት። የስብጥር ችግር አለበት፣ የብቃት ችግር አለበት፣ የህዝብ የመሆን ችግር አለበት። እነዚህ በሂደት ነው የሚስተካከሉት። ስብጥሩ መምጣት አለበት። አንዳንዴ ቱ ቢ ሆነስት ማርያማዊት ይሄ መከላከያ ከባለስልጣን ከጀነራል ኮሎኔል ሻለቃ አንተ ብታዩ አሁን ዛሬ የኦሮሞና ያማራ ነው። ጉራጌ ሲያለቅስ አላየሁም። ሲዳማ ሲያለቅስ አላየሁም። ለምን ጀነራል የለኝም ብሎ ሲያለቅስ አላየሁም። ጉራጌ በደርግ ጊዜ ጉራጌ በንጉሱ ጊዜ ከ7 እና 8 በላይ ጀነራል አለ። ዛሬ ምንም የለው። እንቁጠር የዘር ቆጠራ ውስጥ ከገባን I don't want to account because መከላከያ ኢትዮጵያዊ ነው። ኢትዮጵያዊ ተቋም ነው። እንዲሆን የምፈልገው ነው ኢትዮጵያዊ ተቋም እንዲሆን ነው የምፈልገው። ኢታማጆር ሹሙ ኦሮሞ ነው። ምክትል ኢታማጆር ሹሙ ደግሞ አማራ ነው። እሱ ነው እኮ እነሱ ብቻ አይደለም 30% የከመቶ አለቃ ወደዛ ብትሄጂ 30% ኦሮሞ ነው። 40% አካባቢ ኦሮሞ ይቅርታ 40 አካባቢ ኦሮሞ ነው። ከ25 ከ30% አማራ ነው። ኦልሞስት የአማራና የኦሮሞ ጀነራሎች ኮሎኔሎች ሻለቃዎች መቶ አለቃዎች ያሉበት ድርጅት ነው። ኢትዮጵያ የሁለቱ ብቻ ናት እንዴ? ናት። ሎጂካል ሆኖ ሊያሰበሰው ለምንድን ነው የኦሮሞና የአማራ መከላከያ ያልተባለ? ምክንያቱም መመዘኛሽ አመራር ከሆነ የአማራና የኦሮሞ ጀነራል ኮሎኔል ሻለቃን ያለው አዲስ አበባ ምን አታገኝም። በነገራችን አዲስ አበባ የለም። ስለዚህ ማይ ፖይንት ኢዝ የሚነገሩት ነገሮች አንዳንዴ ኮድድ ሆነው ሌላ ትርጉም የሚሰጡ ከሆነ ማራማዊት ነው ስሜ ካለችኝ I have to accept as a ማራማዊት ከዛ ካራክተሯን ዲፋይን ሳረግ ማራማዊት ማለት ይሄ እንደዚህ ይሄንን ፖዚቲቭ ነገር አይባታለው ይሄንን ብታሻሽል እላለሁ ብለሽ ዲፋይን መጀመሪያ ግን I have to accept ማራማዊት በዛ ደረጃ ነው ያነሳ ያለውት ማራማዊት። እሺ ጥያቄያችንን ያጠቃልልን ነው ግን ሌላ ጥያቄ የሚጠይቀ እንግዲህ አንተ ይሄ ለውጥ አካል የሚባለው ለውጥ ይባል እግዚአብሔር ይወቀው እንኳን ለውጥ አለለው የነውጡ
የነውጡ አካል አሁን ያን የመጣው ለውጥ ለመምጣት ከታገሉ ሰዎች ውስጥ በግንባር ቀደምትነት ከሚጠሩ ሰዎች ውስጥ አንዱ አንተ ነህ። እንግዲህ አስብ፣ በምክትል ሚኒስተር ሌብል ተቀምጠ ትልቅ ፖዚሽን የነበረ ነው፣ ትልቅ ተሰሚነት የነበረ የመንግስት የኮሙኒኬሽን ምንድነው ሚኒስተር ዴታ ነው የሚባለው፣ ምክትል ሚኒስተር ሌብል ላይ ሆነ ያለው ነገር በጋዜጠኞች ስለሚታፈኑ በሰብአዊ መብት ላይ የነበረው ጥሳት አንዴም ስትናገር ሰምቻለሁ። በተሳሳተ በአንተ ስም የሆነ የተሳሳተ ኒውስ ስለተሰራ ፎልስ ኢንፎርሜሽን በሚል ተንገብክፈ ተጸይፈ ጥለህ ወጥተህ መጽሐፍ ጽፈ አገርን የሚያህል ነገር ለቀ ፍሮም ደ ስክራች ልትጀምር ሰው ሀገር መጣ። በጣም የሚያስደንቀኝ ህወሓት ወይም ኢህአዴግ ይሄን ያህል ብሔር ተኮር ነው የብሔር ፖለቲካ የሚያራምደው ብለህ ብሔርን ተጸይፈ የብሔርን ፖለቲካ ጠልተህ ነው የወጣኸው። ግን የብሔርን ፖለቲካ ጠልተህ መጥተህ የገባህበት በጣም ጽንፈኛና ብሔርተኛ የሆነ ሚዲያ ኢሳት ውስጥ ነው። ያ እንዴት ሊሆን ቻለ? አንደኛ ኢሳት የምን ብሔርተኛ ነው? የአማራ ብሔርተኛ፣ በጣም የአማራ ብሔርተኛ አይደለም። አንድ ለአምስት ለመቶ የሚለው ሰው አልሰማሁም ስላልሽ አይ ቲንክ ኢትስ ኮምፕሊት። እሺ እኔ ሲባል የምሰማው ነው የአማራ ብሔርተኛ ነው። ይሄ በጣም ፈጽሞ ውሸት ነው። እንደውም ኢሳት ጸረ አማራ ነው የማውቀው። በነገራችን ላይ ሄደሽ አጣሪ። የአማሮቹን በብዛት አይመጡም። በነገራችን ኢንተርቪው ጸረ አማራ ነው ኢሳት ተብሎ እኮ ኢንተርቪው የማይሆኑ ሰዎች ብሏል። ሶ ይሄ ኮምፕሊትሊ ስህተት። እሺ ኔሬቲቭም ራሱ ማለት ነው የነገሩሽም በደንብ አላዳምጥም ስላልሽ ኖ መታረም ይችላል። ኢሳትን ሰምቼ አላውቅም ነው ነግሬሃለሁ። ሶ ኖት ያ ግን ምንድነው የኢሳት ትልቁ ችግር ቅድም ያልኩሽ በአንድ በኩል የሻቢያ ነው ብትዩ ይሻላል። ግን አለ ልጨርስልን አንድ ላይ አድርግ እንድትመልስልኝ። ያ አይ ኖ መስተካከል ስላልበት ነው። ይሄንን ኔሬቲቭ የሰጡሽ ሰዎች ትክክል አይደሉም፣ ልክ ማለት እኔ እንደዛ ሲባል ስለምሰማ ነው። ኦኬ እንደዛ ሲባል ለምሰማው ኢሳት ነው አሁን ላለነውበት ጦርነት ትልቁ ያደረገው። ካንተ ጋር መስማማው የሻቢያ ነው 100% ስማማለሁ። የሻቢያ ፈንድ የሚያደርገው ነው 100% ስማማለሁ። ምክንያቱም አንዳንድ ሊክ አድርገው የነበሩ እንትሮች ሰምቻ አውቃለሁ። አሁን በቅርቡ ምንም አንዳርጋቸው ጽጌ በየአመቱ $300,000 ኢሳያስ ይሰጠን ነበር ብሏል። ምንም አዎ እና አንዳርጋቸው ጽጌ ደግሞ የሻቢያ ቡችሎች ናቸው። አዎ ኢህአዴግ ውስጥ ግን የነበረውን አገዛዝ ስርዓቱን ተጸይፈ ነው ጠልተህ ነው ተቃውመህ ነው ወጥተህ የትግልን ጀምረ የሰላም ትግልን ጀምረ ኢህአዴግ እንዲፈርስ እንዲወድቅ ያደረጋችሁት ማለት ነው። ኢህአዴግ እንዲወድቅ ከታገሉ ሰዎች ውስጥ በግንባር ቀደምተኝነት የምትጠራ አንዱ ሰው አንተ ነህ። ኢህአዴግ ግን ወድቆ የመጣብን አንድ አባት አንዴ ምን ሲሉ ሰማዋቸው? ግንድ በላው ሄዶ ስር በላው መጣ አሉ። ግንድ የሚበላው ነበር ያኛው፣ ግን ስሩ ካለ አትሊስት ተስፋ አለው። አሁን ግን ስር በላው ሊትራሊ በጣም አደገኛ የሆነ ብልጽግና የሚባል የወሮ በላ ጥርቅም የሆነ ፓርቲ መጥቷል። አሁን እንደዚህ ያለ በታሪካችን ሰምተን አይተን አናቅም። ለኦፊሱ አንፊት የሚያረጋ አብይ አህመድ አንድ አጭበርባሪ ተራ ድሩዬ ግሩፕ ኦፍ ማፊያ ሰብስቦ አሁን ያለንበት ደረጃ ላይ አድርሷል። አንተ ፖለቲካን ታውቃለህ፣ ሃይሊ ኤጁኬትድ ነህ፣ ብዙ ነገሮችን ነው ማስተማርም ማመሳሰልም ማመዛዘንም ትችላለህ። ኢህአዴግን ፈርሶ ብልጽግና በመምጣቱ የታገልከው ትግል በከንቱ ደከምኩ፣ በከንቱ ነው ያን ሁሉ ጥረት ያደረኩት ብለህ ታስባለህ ወይ? አንደኛ። ሁለተኛ አንተ ባለህ ዕውቀት ባለህ ችሎታ ባለህ ፖቴንሻል ኢህአዴግ ውስጥ ብትቆይ ኢህአዴግን ሪፎርም ማድረግ እችል ነበረ። ኢህአዴግን ሪፎርም ማድረግ ይሻለኛል ብልጽግና ከሚመጣ ብለህ አስበህ ታውቃለህ ወይ? ምክንያቱም ኢህአዴግን አፍርሳችሁ የመጣብን ማን ነው? አሁን አውሬ ነው፣ ሊትራሊ አውሬ መንግስት የተቀመጠብንና ስለዚህ ምን ትላለህ? አንዴ ልደቱ ምን ሲል ሰምቼዋለሁ፣ የከሰርኩ ፖለቲከኛ ነኝ ብዬ ራሴን ጠራዋለሁ። አንተስ እንደሱ ትላለህ ወይ? ልደቱ ራሱ ሲመለከት በጣም እኔ ሰርፕራይዝ ሆናለሁ። ማለት ጥሩ ኦን ዘ ግራውንድ ወርዶ ነው እንትን የሚለውና የኢትዮጵያ ፖለቲካ ብዙ አይመችም ቱ ቢሆንስ በዛ ደረጃ የሚሄድ ፖለቲክሱም ኢንቫይሮንመንቱም አሁን ይቅርታ ምናምን የሚባለው ነገር ራሱ አንድ ነገር ባጫውትሽ በቃ እንዴት አስቀያሚ የኢትዮጵያ አርቲስቶች ወደ አሜሪካ ሲመጡ
ምንም ኢህአዴግን ሁሉ ላያውቀው ይችላል። አንዳንዶቹ አያውቁትም በነገራችን ላይ ኢህአዴግን ራሱ ምናልባት ኢትዮጵያ ውስጥ ዘፈን ነው ሊሆን ይችላል ሂልተን ሄዶ ወይ ደግሞ ሸራተን እና ዲያስፖራ ኮንሰርት ሲኖራቸው ይደዋወላሉ አይደል ኤርፖርት ምናምን ሲገቡ አንዱ ይደውላል ደህና ነህ ልየሄድኩ ነው በልቻው ምናምን ሲለው ሁሉንም ሻንጣ ይዛል አዎ ማለት አርቲስቶቹ የሚተራረቡትን ነው እየነገርኩሽ ያለው አንድ ሻንጣ ግን እንዳትረሳ ያቺ ሻንጣ ምንድነው የይቅርታ ሻንጣ ነው ወደ ዲያስፖራ ሲመጣ የይቅርታ ሻንጣ ይዞ ነው የሚመጣው ራሱን ችሎ የይቅርታ ሻንጣ ማለት ነው አንዳንዴም ለግለሰቦች ላይሰንስ የሚሰጡዋል የይቅርታ ላይሰንስ ሰጪዎች አሉ ለነሱ ሁሉ ሰጥቶ ላይሰንሱን አጽድቀውለት ሚዲያ በልቅረብ ተብሎ ሂልተን ስለዘፈንኩ ሸራተን ስለዘፈንኩ ይቅርታ ጠይቃለሁ ብሎ ወይም ኢትዮጵያ ስለምኖር ይቅርታ ጠይቃለሁ ብሎ የይቅርታ አፒታይት እና የይቅርታ ሴንቲሜንት በጣም አቢዩዝ የሆነ ነው ሶ አንዱ በጣም መጥፎ ባህሉ ይሄ መመታት ያለበት አንዱ ባህል ብዬ ማስበው አይ ዶንት ኖ መቼ አላቅ ኢህአዴግ መውደቅ ነበረበት ማርያማዊት በጣም መውደቅ ነበረበት መውደቅ የነበረበት በራሱ ጥፋት በማንም ማለት እሱም 3-4 እኮ ታድሶ ቅድመ ታድሶ ድህረ ታድሶ ጥልቅ ታድሶ ምናምን የሚልኮ ሳይክሉን ሁሉ አይተሻል አይደል የሳይክል ሶ መውደቅ ነበረበት ሶ በዛ ላይ ባደረኩት አስተዋጽኦ እኮራለሁ እንጂ አላፍርም በዛ ለምንድነው መውደቅ ያለበት አንደኛ ከኢትዮጵያ ህዝብ አንፃር እኩል ሊቀመጥ የኢትዮጵያን ህዝብ በእኩሌታ ሊስተካከል የሚችል ፓርቲ አልነበረም ይሄንን ዛሬ ኢህአዴግ እንደ ኢህአዴግ ህወሓት ምናምን ብቻ አይደለም ያልኩሻለሁ ዛሬ አገሪቷን መቀመቅ የከተተው ህገ መንግስት ባለቤት ነው የፓርቲ ዶክመንት ነው ህገ መንግስት ይሆን የፓርቲ ዶክመንት ነው ህገ መንግስት ይሆን ስለዚህ ይሄን ያመጣብን ነው ይሄ ህገ መንግስት የፈጠረው ነገር ጊዜ ሰጥቼ ባወራሽ ማራማይት እጅግ ለምሳሌ ለትግራይ ህዝብ የህገ መንግስት ምኑ ነው የመዶሻው እንደሆነ ታውቂያለሽ መዶሻው የጭንቅላት ይሄ ውሃ የጠብ እየተባለ ትልቁ ክፉ እስር ቤት የሚባለው አንዱ የጠብታው ያረጉ ጭንቅላት መቀጥቀጥ ነው አይደለ እንደዛ ነው ይሄ ህገ መንግስት ለትግራይ ህዝብ I will tell you የሚናደድ ሊኖር ይችላል in the long run እሱ ነው የሚሆነው ማጆሪቲ የሆነው ፖለቲካሊ ማጆሪቲ የሆነው ትግራይ በቁጥር ተምኖ በ6% እንዲያሰላው ነው እያተደረገ የህገ መንግስት ነው እንደዛ ያደረገው ዛሬ ቴምፖራሪ የሆነ የመሬት ምናምን የሚባለው ሊሆን ይችላል ከቴምፖራሪው ከተሻገርሽ ይሄ ህገ መንግስት ማጆሪቲ የነበረውን አካል ማይኖሪቲ ነው የሚያደርገው ተቀጠለ እንዳገር ስለዚህ አይደለም ለትግራይ ህዝብ ለኢትዮጵያ ህዝብ ህወሓት ኦሪጂኔት አድርጎታል ተብሎ ለሚታሰበው ለትግራይ ህዝብ እንኳን አንገቱን የሚያንቅ ህገ መንግስት የጸደቀው ቢኮዝ በወቅቱ ፓርቲ የበላይነት ስለሆነ በፓርቲ የበላይነት ህገ መንግስቱን ሼልፍ ላይ ያስቀምጣን እንመራለን የሚል እሳቤ ስለነበረ ነው ስፔልስ ሁለተኛ በአይዲዮሎጂ ደረጃ ምን ኢቭን የትግራዮቹንም አብዮታዊ ዲሞክራሲ ምናምን የሚሉ ከሆነ ቢቀርባቸው መርጣል አይ ሳጀስት ዘም ጠላትና ወዳጅ ስለሽ ጠላት እንዲሞን አለበት እኔ ከጠፋው ሚል አይሰራም አቶ ጌታቸው ረዳ ማሰብ አለበት ህወሓት አሁንም ሪቮሉሽናሪ ዲሞክራሲ ሚል ከሆነ የትግራይን ህዝብ ገደል ነው የሚከተው ለኢትዮጵያ ጠፍቷል ብዬ ኦኬ እናስብ አስዩም እናርግን ሶ በአይዲዮሎጂ ደረጃም በፕራክቲስም በምንም ብናየው ኢህአዴግ መውደቅ ነበረበት ልደቱ የሚለው ነገር ኢህአዴግ ብለህ ታስባለህ ቆይ ወደዛ ልመጣ ነው ሲወድቅ ሌሎቻችንን ይዞ እንዳይወድቅ የሚለው ነገር ያሰጋል ኦኬ then ብልጽግና ማለት አካውንቲንግ ላይ ስለ ሬዚጁዋል ምናምን የሚላል ሬዚጁ አይ ዶንት ኖ ቃሉ እንግሊዘኛም ስለሆነ በአማርኛ ዝቃጭ ማለት ነው ስለኛ አይደል ሬዚጁዋል ያ ሌፍት ኦቨር ከስር ቡና ፍልተክ አይ ዶንት ኖ የቡና ፍልተሽ ከቡናው ውጪ ይሄ ጭቃው ማለት ሶ ሬዚጁዋል ኦፍ ኢፒአርዲኤፍ ብልጽግና ለምሳሌ የሆነ ቤት ሬዚጁዋል ኮስት የምንለው ወይም ሬዚጁዋል የሆነ ቤት ቢፈርስ የሆነ ምናምን
ይሄ የፈረሰውን ነገር ይዘሽ የምትሄጂበት የመጨረሻው የዝቃጩ ኮስት ሬዚጁዋል ኮስት ምን ነው የበለጠ የአካውንቲንግ ተርሞች ስለሆኑ ግን ለኔ ብልጽግና ማለት it's the residual of EPRDF ማለት ከዛ ውስጥ ያሉት መጥፎ ኃይሎች የተሰበሰቡበት ነው የተፈጠረው ግን these guys are better than EPRDF the old one by only one thing ሰውን በማታለል ጎበዞች ነበሩ ሰውንም በመግደል ማታለል ይጀምራል ነው ከማታለል ነው የሚጀምረው ምክንያቱም EPRDF by nature አይናፋር ድርጅት ነው በነገራችን ይሄን ልነግርሽ ፈልጋል እንደ ኮንፊውዝድ የሚሆን ሰው በጣም አይናፋር ድርጅት አይናፋር ማለት ምንድነው ባጭሩ አንዳንዴ ራሱን መሸጥ ያልቻለ እኔ ኮሙኒኬሽን ጽሕፈት ቤት ሲቋቋም ከአቶ በረከት ጋር የነበርኩት በዚህ በመተካካት በሚለው የሚያድጉ ሰዎች ተብሎ ከተለዩት 10 ሰዎች አንዱ ነበርኩ መሰለኝ እንግዲህ እስከማቀው ድረስ ሶ አንዱ ግን ወደ ኮሙኒኬሽን ጽሕፈት ቤት ስመጣ እሳቤው ነበረው ራሳችንን መሸጥ አለብን እስከዛሬ አንድ እሳቤ ነበር አይኛ ድርጊታችን ነው የሚሸጠን እንጂ አፋችን አይደለም ምላሳችን አይደለም የሚባል አባባል ነበር ፓርቲ ውስጥ በነገራችን ላይ ሶ ስራችን ይመሰክራል the opposite of that መጣ ስራ ሳይሰራ አፉ ይመሰክር አካል ሬዚጁዋል ማለት እሱ እሺ ስለዚህ የመጡት አካላት አፈጮሌ የሆኑበት ምክንያት በተዘጋፍ ውስጥ የመጡ ሰዎች ስለሆኑ የተዘጉ አይናፋሮች ባንድ በኩል ከዛ ከአይናፋርነት የወጡ በጣም ዝቃጭ ሬዚጁዋል የሆኑ ህዝብን ማነሳሳት አብይ አህመድ እኮ ከመምጣቱ በፊት መርካቶ ሄዶ ኢትዮጵያ ህዝብ አዲስ አበባ ህዝብ ምን ያስባል እኮ ያጠና ነበር ታውቂያለሽ ባይዘው ግን ኤርሚ አብይ አህመድን ፐርሰናሊ ታውቀው ነበር አላውቀውም አንድ ጊዜ ብቻ የዚህ የጸረ ሽብርተኝነት አዋጁ ላይ ከነሱ የመጡ መረጃዎች ተብሎ ስሙን ሊስት አይቻለሁ የጀነራሎቹ የታሰሩ ጊዜ በመፈንቅለ መንግስት የመጨረሻ የወጣው ለወጣ 3 ወር ሲቀረው ሊስቱን አይቻለሁ እነዚህ የላኩት ሰዎች ተብሎ ማለት ነው እንጂ ፐርሰናሊ እኔ አይቼውም አላውቅም አይ ቲንክ ታች የነበረ ሰው ነበር በወቅቱ መስለኛል በዛም ደረጃ አልነበረም እና አንተ ነህ ጥፋተኛ ለአብይ አህመድ ስልጣን መውጣቱ ጥፋተኛ አንተ ነህ እንዴት ብትለኝ አሁን ምን አልከኝ ተስፋ ከሚጣልባቸው ከ10 ሰዎች ውስጥ አንዱ አንተ ነበርክ አንተ ጥለህ ወጣ እንደና አብይ አህመድ አይነት ከትምርትም ከውቀትም ከባህሪም ከሁሉም ነገር የጸዱ ሰዎች ስልጣን ላይ ወጡና አይ ቲንክ አንዱ ተጠያቂ ማንተ ትመስለኛል ብትቆይ ኑሮ ሜቢ አንተ እዛ ቦታ ላይ ተሆን ነበር አይ ምን መሰለሽ አንደኛ አስገዳጅ ሁኔታዎች ለምሳሌ ቀደም ያልሽው የሞራል ጥያቄ አለ ማርያማዊት ባልተናገረችው ነገር እና ፎልስ ውሸት በሆነ ነገር በአለም አደባባይ በቢቢሲ በሲኤንኤን አልኩኝ ቢቢሲ እነዚህ ምና ሮይተርስ ምናምን ኦኬ ሪፒቲሽንሽን ነው የሚያጠፋው አንቺ ያላልሽውን ነገር በአንቺ ስም ራሳቸው በኋላ ላይ እኮ ያመኑት ነው እንደውም ለቅርብ ሰዎች በጣም ፊል እናደርጋለን ኤርሚያስ ብናገኘውም ሶሪ እንላለን እንዳሉ አቃለው እንደዛ ኦኬ ሶ ምሳሌ እንትን ለማድረግ ትልቅ ኢሹ ነው የሶማሌ ምናምን አጀንዳ እንደምታውቂው ትልቅ ነው በምዕራባውያንም በምንም የኢትዮጵያ ወታደሮች ገብተዋል ሶማሌ እኔ ስም የወጣው የሮይተርስ ዜናም ሌሎችም የአጃን ፍራንስ የዚህ የፈረንሳይ ዜናም ሌሎችም አልገቡም ማለት እንትኑ እየታየ ማለት ወታደሮች አንድ ምሳሌ ነው ይሄን ማለት ስለዚህ it's a issue of የዲግኒቲ ጉዳይም ነው የክብርም ጉዳይ ነው ከዛ ጋር ሌሎች ተያይዞ ነገሮችም ሊኖሩ ይችላሉ ስለዚህ አምኖት በዛ መልኩ ሼፕ መሆን አልፈልግም ሶ በዚህ ልለፈው ጥያቄሽን በጊዜያችን ስለሄደው እንጂ ብዙ ጥያቄ አለ ግን እዚህ ጋር እንዘጋዋለን እንግዲህ አሁን ኤርሚያስ በአዲስ ሚዲያ መጥቷል አዲስ ኮምፓስ በሚባል ሚዲያ መጥቷል ከኤርሚያስ ምን እንጠብቅ ከኢትዮ 360 በተለየ መንገድ ከኢሳት በተለየ መንገድ በምንድነው ኤርሚያስ የሚመጣው በምን እንጠብቀው ኤርሚያስን ፋንዳሜንታሊ ለውጥ ከኢትዮ 360 ከኢሳት እስካሁን ካየናቸው ቶክሲክ ከሆኑ ጄኖሳይዳል ከሆኑ ሄትፉል ከሆኑ አሁን በቅርቡ አንተ ስትናገር አንተ ሚዲያ ላይ መሰለኝ አቶ ሞገስ ሲናገር ኃላፊነቱ የተወሰነ የጥላቻ ሚዲያ ነው ያለ ይናገር ነበርና ከጥላቻ የጸዳ ከፎልስ ናሬሽን የጸዳ
ከፎልስ ኢንፎርሜሽን የጸዳ ምን እንጠብቅ? ከኤርሚያስ ከአዲስ ኮምፓስ ምን እንጠብቅ? አው እኔ የነበርኩባቸውን ግምገማ አላስቀመጥኩም እንትን እንዳይሆን ምን እንጠብቅ በሚለው ላይ እኔ ብዙ ተዘጋጅቼ የወጣሁበት አይደለም ማራማይት that much በጣም huge expectation ምኖረውም አይደለም ዘመቻዎች እንዳሉ ማቃለው በጣም ከባድ ዘመቻዎች ነው ያሉት ሜቢ ስለለመድኩት እኔ በየጊዜው የዘመቻ መነሻና መዳረሻ የሆንኩ ራሴን ስለማይ በጦርነቱ ወቅት እንዳልኩሽ ህወሓት ሆነ 50,000 ተቀበለ ምናምን ሆነ የተባለ በሚቀጥለው ጊዜ ኦህዴድ ሆነ አሁን ደግሞ ከነታከለው ማተገናኘ እንደዚህ ሆነ ሚል every day እንትን ውስጥ የማልፈውን እንትን አቀዋለሁ ማለት በጣም ቻሌንጂንግ ነው ከኔ አልፎ ለቤተሰብም ቻሌንጂንግ ነው ጠንካራ ባለቤት ስላለች ነው እንጂ it's very hard ያለፈ ያለው ነገር ማዕበል እንደሆነ ይገባኛል ማዕበሉ ግን የራሱ የዚህ ፖለቲካው ቶክሲክ ስለሆነ የዕለት ተዕለት ስሜቶች ያሉበት ስለሆነ ከእንደገና ደግሞ በአብዛኛው በብሔርተኝነት የታጠረ ስለሆነ ብሔርተኝነት ብትገቢኮ ማን ምን ያረጋሻል ምንም ጀግና ነው የምትሆኚው የትኛውም ብሔርተኝነት ጫፍ ውስጥ ብትገቢ because ድል ባቅምም ብሔርተኝነቱ ጋር ነው ያለው ሌሎች ነገሮችም ያሉት ብሔርተኛው ጋር የመረጥኩት መንገድ ቀጭኗን መንገድ ነው የመረጥኩት ነገ እውነቱ ይወጣል ምንም ችግር የለውም ግን ያቺ ቀጭን መንገድ በጣም የቀጠነች እንደሆነች አውቃለሁ ማሲቭ የሆነ እንደኔና አንቺ የሁለት ተወላጆች ያሉት ቅድም ያልኩሽ ከ65 ምናምን % በላይ እወክላለሁ ብዬ ባስብም ይሄ የተደራጀ ኃይል አለ እሱን ማደራጀት እንደ ፖለቲካ ግብ ወስደው ያንን ኃይል እንዴት አደራጀዋለሁ ብዬ አስባለሁ አንድ ሁለተኛ የአዲስ አበባ ኢሹ መቼም በሆነ መተው ኢሹ አለ አዲስ አበባ አጀንዳ አዲስ አበባ ክልል እንድትሆን ፈልጋለሁ ከብዙዎች ጋር መጣላ አዲስ አበባ ላይ የሚደረገው የአዲስ አበባ ህዝብ ራሴን ፖለቲካ ማንነት የአዲስ አበባ ነው ብዬ ስለማስብ በሱ ዙሪያ ምንም በቃ ሪፕሬዘንት የሚያደርገው ሚዲያ እኮ የለም አዲስ አበባ ምንም ስለዚህ አዲስ አበባ የኦሮሚያ አይደለችም በሚለው ነው አንተ የምትስማማው የኦሮሚያ ዋና ከተማ እኔ አሁን እኮ የኢትዮጵያ ናት እኮ ቀደም ተስማማን አይደለ የትኛው መሬት በኔ እምነት ወልቃይትም የኔ ነው ብዬ ነው ማምነው ኦኬ መቀሌም የኔ ናት ብዬ ነው ማምነው አንድ ሰው ከመቀሌ ኪሮስ የሚባል አይ ኑሮዬን አዲስ አበባ ነው ማድረግ ያለብኝ ወታደር ሆኜ አስተማሪ ሆኜ አግብቼ ወልጄ ያው ሜክሲኮ ወይም ፒያሳ ቢል እሱ አዲስ አበባ ናት አዲስ አበባም የሱ ናት ብዬ ነው አንድ ከሐረር የመጣ ወይም አንድ ከጅማ የመጣ ሰው ሞቱማ የሚባል መጥቼ አስተማሪ ሆኜ ትዳር መስርቼ እቁብ ገብቼ አካባቢው ላይ ተመርጬ መኖር ፈልጋለሁ ካለ አዲስ አበባ የሞቱማም ናት ባለቤትም ነው የሱም ናት ፖለቲካሊም አይደንቲቲ ይኖረዋል በፊዚካሊም እንዳቅሙ እንደየደረጃው ይኖረዋል አንድ ከባህር ዳር ወይም ከደብረ ማርቆስ የመጣ አበበ የሚባል ሰው the same story አዲስ አበባ ቤቴ ናት ብሎ መጥቶ መኖር ከጀመረ የሱ ናት ስለዚህ የኔ ሐሳቤ የሁላችንም ናት አዲስ አበባ ስንኖርባት ግን ባለቤት እንሆናለን አድሚኒስትሬቲቭ የሆነውን ነገር ከምስለኔ ሳይሆን በነሱ ይሄ ጀነራል ሐሳቤ ሲመጣ የኦሮሞም ናት በጥቅሉ የአማራም ናት በጥቅሉ የትግራይም ናት እንደ ትግራይ ተወላጆች እኮ 10% ናቸው የጉራጌ ተወላጆች እኮ 19-18% ናቸው የአማራ ተወላጆች ብዙ ፐርሰንቴጅ ናቸው ስለዚህ እንዴት ብለሽ ነው የከሌ የሚለው ውስጥ ምትገቢ መሰረታዊ ሐሳቤ ከዛ ስለሚመነጭ የሁላችንም ግን አንደር ቫልዩድ የሆነች ከባለቤት አልባነት ወደ ሰው አልባነት የተቀየረች ማንም ቮይስ የሌለ የሚረማመድባት ስለሆነ የአዲስ አበባ ቮይስም ያስፈልጋል ብያምናል በተመሳሳይ ድሬዳዋ ተመሳሳይና ድሬዳዋ ይዘቷም አንድ አይነት ስለዚህ እኔ እንደ አንድ ኢትዮጵያዊ አሁን የኦሮሞ ወንድሞቼ የሆነ ቢሎንግ ለማድረስ ይለኛል ቢሎንግ በማድረጋቸው የአማራ ወንድሞቼም እህቶቼ ምናም ቢሎንግ ደስ ይለኛል ግን እስቲ give me a chance
በቃ አንድ የሆነ ኢትዮጵያ የሚባል ኤርሚያስ አለ፣ አንድ አዲስ አበባ የሚባል ኤርሚያስ አለ፣ እንደሱ አይነት ብዙዎች አሉ። እስቲ እድሉን እንስጣቸውና እስቲ እንየው ለውጡን። ለምሳሌ ፖለቲካሊ እኔ ሊበራሊዝምን ነው የምደግፈው፣ ሊበራል ነኝ።